መልካም ነው። ሁሉም ቦታ ላይ የሆነ እውነትን ለማውጣት ማድረግ ያለብንን ጠራናቸው። አልመጡም። እዛ እንሂድና እንጠይቃቸው። እዛ መልካም ሁሉ መልካም ነው ይመስላል። እናንተ ጋር ሁሉ ሰላም ነው? ሁሉ ሰላም። ብርቱ ጉዳይ ነው የፈለኩሽ የመጣሁት። አንዳንድ ቪዲዮዎች የተቆራረጡ ይደርሱኝ ነበረ። ማታ ማታ ያው ደከም ሲለሽ ትከፍቼ የለ ቴሌግራምሽ፣ ዋትሳፕ ምናምን ነገር በአንድ እህት ጉዳይ ላይ ብዙ እየለፉ ያሉ ልጆች አሉ። በተለይ መብረቁ ወንድማችን ከዚህ በፊት የነበረው የ57 ሚሊዮን ብር እንደዛ ሆነ ተብሎ ልጅቷ አጭበርብራ ወስዳ ከዛን ደግሞ የወጣችበት መንገድ ምናምን ነገር የሚያሳይ እሱን ሲታገል እንደነበረ እያየው ነበረ። የእሱን ፔጅም ስከታተል ነበረ ከዚህ በፊት በነበረውና እሷ ደግሞ አንቺም ጋር እንዳለችም ስገባም አንዳንዴ የሪከርድ ተደርጎ አሁንም እኔ ቤት ነበረች ወጣ በጣም ፈልጊያት ነው። ሁለተኛ ያው ሁላችንም በዛ ጉዳይ ላይ የሚገርምሽ ደግሞ እንግዲህ በ57 ሚሊዮኑ ጀርባ ምን ያህል ዛሬ ስሰማ ቁጥሩ ወደ 74 አካባቢ ወንድሞች ናቸው ገንዘባቸውን ያጡትና እነዛ 74 ልጆች ጀርባ ደግሞ ስንት ቤተሰብ ይኖራል ብለን ስናስብ ደግሞ በጣም የብዙ ቤተሰቦች ህይወት ተመሰቃቅሎ ምናምን ነገር ሊሆን ገበሬዎች ናቸው። በሬዎቻቸውን ሽጠው ቤቶቻቸውን እንትን አድርገው መሬታቸውን እንደዚህ ቀለባቸውን እንደዚህ አድርገው የሰጡትን ነው እንግዲህ ይዛ የጠፋቸው። ምናልባት ከአንድ ባለሀብት ቱጃር አይደለም ከሀብታም ነጋዴ አይደለም ይሄን ነገር የወሰደችው። በጣም ምስኪን ከሆኑ የማህሌትን ጉዳይ እኔም እኮ ቪዲዮ ሰርቻለሁ፣ ፎቶ አለጥፌ ዛሬ 7 ወር ጉዳዩ በተፈጠረ ጊዜ። በጣም ስለዚህ አሁን ምንድነው እነዚህ ልጆች ደግሞ ልጅቷ እቺ ናት የሚል ነገር ከተነሳ ጥርጣሬ ያው አንድ ሰው ነው ተብሎ የሚፈረደው ኮንፈርሜሽን ተገኝቶ ከዛን ወደ ዲሲሽኑ የምትሄጂው የዛን ጊዜ ነው። እቺ ልጅ ልትሆን ትችላለች የሚል ጥርጣሬ አቅርበዋልና ይሄንን የማጥራት ሂደቱን አግዙን፣ ሀቢባም ታግዘን አንተም አግዘን የሚል ጥያቄን ያነሱትና እንዴት ነው ልናጣራ የምንችለው? እሷ ማህሌት አለመሆኗ ማን ነበር? ሳንጂያ ማህሌት አለመሆኗን እኔ ፓስፖርቷን ልካልኝ ፓስፖርቷንም ለቻት ጂፒቲ ልኬው ይሄ ፓስፖርት ምን ያህል ኦሪጂናል ነው የሚለውን አጣርቼ ኃላፊነቱን ወስጄ ቪዲዮ ሰርቻለሁ አለመሆኗን። ሌላው አካል ደግሞ በህግ ይጠይቀኝ። እኔ ማህሌት ናት ካለ ለምኖርበት ሀገር ኖርዌይ ኤምባሲ አመልክተው ኤምባሲ ተጠርቼ ኤምባሲ ኮንፈርም አደርጋለሁ ብላ ነው ለእኔ መለሰችልኝ። ምን አይነት ነገር ደግሞ አለው መሰለሽ አሁን እነዚህ ያው ከዚህ በፊት ፖዚቲቭሊ በደንብ አብረንም ስንሰራ የነበረው ሀቅን ለማውጣት የምትታገያቸውን ስራዎችን ሂደቶችን አውቃለሁ እና ለእውነት የምቆይበትን አሁን እኛ ተቋም ነን። ያው መተሽም ኢትዮጵያን በአካል ያየሽበት ሁኔታ ነበር። ተቋምን ለራሱ እንትን ይላል። እንዴት ነው ይህንን ተቋም ልናምን የምንችለው? ሀቢባም በጣም ብዙ ሰዎች እንደሚያምኑሽ እናውቃለን። ጥቂቶች ደግሞ አይ ነው ምናልባት የእሷ ጊፍተር ስለሆነች የእሷ ምናምን ነገር ስለሆነች እሷ ልሸፋፈን ይሄን ነገር ለማድረግ ኒውትራል ለሆነ ሰው ይሰጥና ከዛን እኔን ደግሞ በህግ ያስጠይቀኛል። ያንድን ሰው ፈቃዱ እሷን ልጥራት ነው ልበላት እንጂ እኔ ያንድን ሰው ፓስፖርት ፈቃዱ አይደለም ፓስፖርቷን ተስፍዬ አይደለም ፓስፖርቷ አንተ የህግ ሰው ስለሆንክ ህግን በደንብ ስለምታውቅ ፓስፖርቷን ፐርሰናል ኢንፎርሜሽኗን የተላከልኝን ሰው ለማንም እንዳትልኪ ተብዬ የተላከልኝን ለሰው መላክ እኔን ራሱ በህግ ያስጠይቀኛል። አይደለም ፓስፖርቷን ቁጥሯን ያለ ፈቃዱ አልሰጥም። ተስፍሽ ሐረርጌው ጠይቆኝ አልሰጥም ስላልኩት ነው ተነስቶ ስሜን ማጥፋት የጀመረው እና ለዛም እኔ ምላሽ አልሰጥም። ግን የሰውን ነገር እኔ ታማኝ ነኝ፣ የሰው አደራ አልበላም። ራሷን ግን እዚህ ጋር ጠራታለሁ። አሁን ጥሪያትና እስከዛም ድረስ እኔ አሁን ምናልባት 30-40 ደቂቃ መብረቁ ቤት ነበርኩኝና በዚህ ጉዳይ ላይ እያነሳን ነበር። ሰላም ሳጂ አንዴ ከቻልሽ ላይቭ ላይ ትመጫለሽ? ከቻልሽ እኔ ቤት ላይቭ ላይ ነይ ፕሊዝ። ቴንክ ዩ። ቅልቦች ሊያናገርሽ ይፈልጋል ፍቃድሽ ከሆነ ቴንክ ዩ። አሁን ነበረች እዛም መብረቁ ቤት ነበርኩኝ ወደ 1 ሰዓት አካባቢ ኦልሞስት እና የዛን ጊዜ አንቺ ቤት እንዳለችም አሁን ላይቭ ላይ እንደነበረችም
አዎ ሲጽፉ ነበርና maybe ልጆቿን ከፍተው አዎ I don't know. ምንድነው ይሄ እሷ ካልሆነች አሁን ትግል ነው የተያዘ 57 ሚሊዮን ብር ትንሽ ብር አይደለም። በዛ መሀል ደግሞ በጣም አሁን ሲነግሩኝ ገስ ላይ በእንትን ብሎ ህይወቱ ያለፋል። በዚህ ጭንቀት ውስጥ በስትረስ ኦር ባለቤቱ ምንድነው ያለ ጊዜ ምጥ የመጣባት እንደዚህ ያለ ሁሉንም ነገር ተስብዬ ሁሉንም ነገር ከዚህ በፊት ሰምተነዋል። ማህሌት ከዱባይ ወጥታለች የሚባል ነገር ራሱ ታሜና ሙኒት ናቸው ቤት ጌት እንደወጣች ራሱ የነገሩን። እሱ አሁን ተመልሳ ገብታለች ዱባይ ናት። ማህሌት ማለት ሳጂ ናት ተብሏል። ለምንድን ነው ለዩናይትድ አረብ ኤሚሬት ኤምባሲ ወንጀለኛዋ ኢማራት ውስጥ አለች ብለው የማያመለክቱት? አንድ ነገር አለ። ቆይ እሷ ካልሆነች ምንድነው አሁን እኔም አንቺም ሌላም ሰው እንዲደክም ካልሆነች እኔ አሁን አንቺም ጋር ስጠራ መብረቁም ጋር ስጠራ ሌላም ቦታ ስጠራ በኮንፊደንስ ሂጄ አለሁኝ ብዬ የምናገረው ወይም ስፈለግ ኢቭን አንቺ አሁን ለምሳሌ የቅልቦችን ከዚህ በፊት መጀመሪያ አካባቢ ህጋዊ መሆናችንን የኛን ላይሰንስ ሁላ ፎቶ አንስቼ አላኩልሽም? ልካልኛል። ትክክል። ይሄ ፌር ነው ነው ከአሰራርም አንጻር እኔ አንቺ ጋር ያለው አንቺ ላይ እኔ ምን መብት አለኝ? አንድ ሰው ያለ ፍቃዱ አለ። እኔ እንደ አንድ ግለሰብ መብት የለኝም ማለት አንድ ሰው የማስገደድ እኮ። ልክ ነሽ። ግን ይሄን ያህል እኛ እንደ ተቋምም መጀመሪያ ግን ምን እንደተባለች ሰምተካል ተስፍዬ? ቱ ቢ ሆነስት ፌር ለመሆን እያንዳንዱ የተሰራባት ቪዲዮ እሷ ኖርዌይ ነው የምትኖረው። እኔ ፓስፖርቷን አይቻለሁ፣ ኖርዌያዊ ናት። ማንንም ሰው እኔን የማመንና ያለማመን መብት አለው። እመኑኝም አልልም፣ መብታችሁ ነው። ግን ለራሴ ግን ሰላም አግኝቻለሁ ፓስፖርቷን ካየው በኋላ። ኤኒዌይ ግን እቺ ሴት በምትኖርበት ሀገር ሚዲያ ላይ ፎቶ ተለጥፎ ሌባ እየተባለች እንደሆነ መክሰስ ትችላለች አይደል? ሌባን የተባለችው ነሽ አይደለሽም አጣሪልን አይደለም። አንድ ሰው 100% እርግጠኛ ነኝ ካለ የምን ማረጋገጫ ነው የሚጠይቀው? 100% እርግጠኛ ነኝ ተብሎ የተሰራ ቪዲዮ አለ። ገብታችሁ ቤቱን መፈተሽ ትችላላችሁ። እናት ራሷ ናት። እሷ ካልሆነች እታነቃለሁ ብሏል። እሷ ካልሆነች እታነቃለሁ 100% እሷ ናት ካለ አንድ ሰው 100% እርግጠኛ ነኝ ያለ ሰው እኮ ማረጋገጫ አይጠይቅም። በቃ እርግጠኛ ነው ናት። ወደሚቀጥለው ስቴፕ እኮ ነው መሄድ አይደል? ብዙ ስራዎችን ይኸውልሽ አብረን ስንሰራ በነበረበት ሰዓት የተበዳዮችን እኛንን ፍሬም እያደረግናቸው የተወሰነ የአቅማችንን የሚያህል ስንረዳቸው የነበረው አይደል? የተበዳዮችን እንትን እንደዚህ ሲሆን እንደዛ ይሆናል፣ እንደዚህ እናደርግ፣ ከእንደዚህ አይነት ይልቅ እንደዚህ ስናደርግ ነው የሚሻለው እያለን ስንሰራ የነበረው። ስለዚህ አሁን ማንም በምንም ቢናገርም ዋናው ዓላማው ትልቅ በሀገሪቷ ላይ ትልቅ የተሰራ ወንጀል ነው ያለው። ወደ 70 ምናምን ሰው ሰርተው እንኳን አይደለም የቤተሰቦቻቸውን ያላቸውን አንጡራ ሀብት አራግፈው ምንም ሳይሆን ምናልባትም ተበድረውም የቤተሰቦቻቸውን ቤት በባንክ አስይዘው ወር ሌላም ንብረት ካላቸው ንብረቶቻቸውን አስይዘው በአራጣ ተበድረው እንደዚህ አይነት ነገር ሊሆን ስለሚችል እኔ የምናገረውን ሳይሆን እነዛን እህት ወንድሞችን ሀቅ ለማውጣት የሚሰራውን እንትን አስቦ ይሄን ነገር ቶሎ ልባት እንዲያገኝ ማድረግ ገብቶሻል። ስለዚህ ይሄን ነገር ልባት እንዲያገኝ ግለሰቦችን አይደለም ማየት ያለብን። ኢቭን እነዛ በስሜት እንኳን ሆነው የሚናገሩትን ገንዘቡን የተበላ ወንድሞችን ብቻ አይደለም ማየት ያለብን። ከዛ ጀርባም አሁን ነገ ተነገ ወዲያ የሚበላ ይኖራል። ከዛ ሲያልፍ ደግሞ ከነሱ የሚመሩት ቤተሰብ ያንን ገንዘብ ያመጡበት ሶርሱን አስበን የነዛን እህት ወንድሞችን ሀቅ ለማውጣት ነው መሄድ ያለብን እንጂ እኔ በምናገረው ሀቢባ በምትናገረው መብረቁ በሚናገረው ምናምን ነገር አይደለም። እነዚህ ልጆች በጀርቦች ከነሱ ጀርባ ያሉ ብዙ የሚጎዱ ቤተሰቦች አሉ። ስለዚህ ትምጣና ያንን ጉዳይ መፍትሄ እንስጥ። ገብቶሻል? ይሄንን እንደዛ አድርገን እንግዲህ አቅሜን አረኩ። ጠራኋት፣ ዋትሳፕን ካየች ከመጣች ካልመጣች ደግሞ ወደሚቀጥለው ስቴፕ መጓዝ ነው የሚቀጥለው። ካልሆነች ፍቃደኛ ካልሆነች ለመስጠት ራሷ ዳይሬክት ላንተ ኦር ለማንም ሰው ፓስፖርቷ ለመስጠት ፍቃደኛ ካልሆነች ኔክስት ስቴፕ ወደ ኔክስት ስቴፕ መሄድ ነው። አሁን ይኸው እኔ እየሰማችሁ እንግዲህ ቮይስ አድርጌላታለሁ። ሰላም ሳጂ አንዴ ከቻልሽ ላይቭ ላይ ትመጫለሽ? ከቻልሽ እኔ ቤት ላይቭ ላይ ነኝ ፕሊዝ። ቴንኪዩ። ቅልቦች ሊያናገርሽ ይፈልጋል ፍቃድሽ ከሆነ ቴንኪዩ። አቡዬ ምናልባትም ሌሎችም አሁን በእርግጠኝነት እናውቃታለንም ያሉ የነበሩ እህት ወንድሞች አሉና
የሆነ አንቺን ነው እኔ ታውቂያለሽ ዲሲፕሊን በሆነ መድረክ ነው መገኘት የምፈልገው ሰዎች እንትን ሲደረጉ ይሄ የመሰዳደብ ምናምን ነገር ያለበት ቦታ ላይ መገኘት አልፈልግም። ስለዚህ ኒውትራል በሆነ ቦታ ላይ የእነዚህን እህቶች አይነው ለአንድ ሰው ምን ያህል ዋጋ ስትከፍል ቀን ከሌሊት ስትደክሚ እንደነበረ አውቃለሁ። ለትንሽ ገንዘብም ኢቭን ጉሮሮ ተይዞ ይምጣ ብለሽ አቋምም እንደምትይዥ አውቃለሁ። ስለዚህ የእነዚህን 70 ምናምን እህት ወንድሞችን ሀቅ ለማውጣት አንቺም የዛ አካል ሆነን በጋራ እችም እህት መታ መፍትሄ ሊያስገኝ የሚችል መንገድ ብንሄድ መብረቁም ቤት ሳይሆን መብረቁም ጋር እንግዲህ ሲጀመር ሁለታችሁም ለእኔ እኩል ናችሁ። ሀቅ ለማውጣት ካላችሁ ፍላጎት አንጻር ነው ግጭታችሁ እንጂ የኮንፍሊክት ኦፍ ኢንተረስት ምንም አይነት ግጭት የለኝም ከማንም ሰው ጋር። እኔ ፐርሰናል ግጭት የለኝም። ሶሻል ሚዲያ ላይ አላውቀውም። ሰውየውም ስሙንም አንስቼ አላውቅም። ፎቶውንም ቤቴ ለጥፌ አላውቅም። ስለሱ ማውርቼ አላውቅም። እድሜ ልኩን ስለኔ የሚያወራው ከፌስቡክ ላይ የድሮ ፎቶዎችን እየጎረጎረ የሚለጥፈው ምናምን እሱ ነው። ስሙን ጠርቼ ምላሽ ሰጥቼውም አላውቅም። ሆን ከአንቺ የሚጠበቀው ምንድን ነው የምትለኝ ተስፍዬ? ጠሪያት አልከኝ፣ ጠራኋት። ካልመጣች የሚቀጥለው ስቴፕ ምንድን ነው ማድረግ ያለብን? አውቃታለሁ ያሉ የሚሉ ሰዎች ያላቸው ትመጣለች። አውዬ አይናው ቅድምም ነበረች። አሁንም ደግሞ የተወሰነ ሰዓትም ቆይታ ልታየው ትችላለች። አይላክሽላትም ቮይስ ምናልባት ከእንትን አድርጋም ሊሆን ስለሚችል ቀጠሮ እንያዝና ነገ የሆነ ሰዓት ላይ ወይም እንደዚህ አመሻሽ ላይ ንገሪያት። ወይ እኔ በከፍት እኔ ጋር አትመጭም። ያው እኔ ሁሌ ስጠሪኝ እመጣለሁ እና አንተ ቤት እመጣለሁ። በቃ ነገ 1 ሰዓት ላይ እኔ ቤት ንክፈትና ሌሎችም ጥያቄ ያለንም እናውቃታለን የሚሉ ሶሪ ያው እዛም ኒውትራል በሆነ ወይ እኔ ጋር ወይ ከሌ ጋር የሚል ነገር ሲያነሱ ይሄን ነገር ማኔጅ ለማድረግም እኔ ጋር እናደርግና ከመብረቁም 1 2 3 ሰዎችን ጨምረን አንቺም 2 ሰው ከአንቺም ጋር እሷ ሁነን ይሄንን እውነት በዚህ ጉዳይ ላይ ያልካቸው ሰዎች ማን ናቸው? አውቃታለሁ የሚል ሰው አልሰማሁም። ማን ነው አውቃታለሁ የሚል ሰው መጥቷል? እኔ ቤት ማንም አውቃታለሁ የሚል ሰው እንዲመጡ እናደርግና ነገ 1 ሰዓት ላይ እሷም ትምጣ አንቺም ሆነን ይህንን ነገር እንትን ልባት ለመስጠት እንሞክር። ከዛም በኋላ እቺ ካልሆነችም ሌላ ደግሞ ያለችበት ቦታ ምናልባትም ይሰማል ስነጋገር ምንድነው የምትካሰው? ካሳቺ ሰው ስሟ ለጠፋው የተደረገባት ነገር ትጠይቅ፣ እሷ ትጠይቅ። ገብቶሻል? ያላትን ማስረጃዎችን ይዛ እንትን መጠየቅ እኮ የምችልበት ብዙ ወይዎች አሉ። ስለዚህ ያ ለመሆኑ ስናረጋግጥ ከኔ የሚጠበቀው እሷ መጥራት ነው። አንተ ቤት ደግሞ አንተ ቤት ስለሆነ እገኛለሁ። ሌላ ማንም ባለጌ ተሳዳቢ ሰው ቤት አልሄድም። እነዚህ አሁን ደጋግመህ ስሙን ስጠራ ያለው ግለሰብ ማንም ሰው ቤቱን ስክሮል እያደረገ እንዴት ተሳዳቢ እንደሆነ ስክሪን ሪከርዶችን እያዩ ማየት ይቻላል። እኔ ደግሞ ክብሬን የምጠበቅ ሰው ስለሆንኩኝ ማንም ተሳዳቢ ቤት አልገኝም። አንተ ቤት ግን ጨዋ ስለሆንኩ ጨዋ ቤት እገኛለሁ። ጨዋ ስለሆንኩኝ ጨዋ ቤት እገኛለሁ። እመጣለሁ ነገር ከመጣች እንላለን፣ ካልመጣች ወደ ኔክስት ስቴፕ መሄድ ነው። ወደሚቀጥለው ችግር የለም። እንሄዳለን፣ ወደሚቀጥለው እንትን እናደርጋለን። በዚሁ የዚህን ያህል እንትን ልበል ብዬ ነው። ስላከበርሽኝ አመሰግናለሁ። ቲንክ መናገር ፈልጋለሁ። ከላምሳ ጂ አክብራሽ ስለመጣች አመሰግናለሁ። የኔ ውድ በጣም ይቅርታ። ኖ ፕሮብለም፣ ችግር የለም። ሀቡዬ አንቺ ብለሽ ይኖዳት ቴንክ ዩ ሶ ማች። ሰላም ያለው አንተንም አውቃለሁ አይቻካለሁ። አቡዬ እና ሰላም፣ እንዴት ነሽ? እግዚአብሔር ይመስገን አለን። እኔ ተስፋዬ ይባላለሁ። እዚህ ሶሻል ሚዲያ ላይ ያሉ ሁሉ እህት ወንድሞች፣ ወንድም እህት፣ ላንቺም ጭምር ለሀቢባም እንደዛ ነኝ እና ብዙ ጊዜ የምንችላትን ያቅም ያህል እውነትን ፍለጋ የምንሰራ ተቋም አለን። ሀቢባ ታውቀዋለች። ኢቨን ሁሉንም ነገር ላይሰንሶቻችንን ሁላ ሰጥተናታል። ኢትዮጵያ መጣ አብረን የምንሰራቸው ተቋማት ጋርም ሁላ ስንል የነበረበት ሁኔታ ነው ያለው እና ምንድነው አንድ የተነሳ ርዕሰ ጉዳይ አለ እና ከሰሞኑ እህት ወንድሞቻችን እያነሱ ያሉት ጥያቄ አለ። እንደው እኔ ብቻዬን ከምጠይቅሽ ነገ 1 ሰዓት ላይ እነሱም ባሉበት
እኔ ገስ ከፍቼ አላቅም፣ እንግዳም እንትንም አድርጌ አላቅም። ግን ለመጀመሪያ ይሁንና እነሱም ባሉበት ሀቢባን ባለችበት አንቺም ባለሽበት እንደው አንዳንድ ጥያቄዎችን ግልጽ ብናደርገውና ይህ የሶሻል ሚዲያው ዘመቻ እንደው መፍትሄ የሚያገኝበትን ሁኔታ ብናደርግስ? ነገ አንድ ሰዓት ማለት ስንት ሰዓት ማለት ነው? ነገ በኢትዮጵያ አሁን ባለንበት ይኸው 9 ደቂቃ ነው ያለፈው። ስለዚህ በኢትዮጵያ ሰዓት አቆጣጠር ነው። ያው ለራሴ ላመቻች ፈልጌ እዚህ ኦልሬዲ እሷ ካለች የኔ መምጣት ምንም አያስፈልገውም። ነገ ፎሎና ቅልቦች ጋር ተገኝና ሚጠይቁሽን ጥያቄ አቡዬ አይ ለምን መሰለሽ ለምን አሁን አትጠይቃትም? ተስፍዬ አንተ አይደለከው እኔ ሳይሆን እነሱም ባሉበት አንድ እኔ ልናገር። ስለዚህ ጉዳይ እኔ ብዙ ጊዜ አብራርቻለሁ፣ ተናግሬያለሁ። የሰው ልጅ ላይፍ አለው፣ ህይወት አለው፣ ፋሚሊ አለው፣ ስራ አለው። ኦኬ። እና አሁን የምትጠይቀኝ ጥያቄ ካለ አንተ ስለሆነ የፈለግህ ሌሎቹ ስላብራራሁኝ ምንም አዲስ ነገር ስለሌለ እዚህ ቦታ ላይ ኦቨር ኤንድ ኦቨር ተጠይቄ መጀመሪያ ማህሌት ነሽ በሚል ስም ተወንጅዬ አንዲት ማህሌት ትመስያለሽ በሚል ፎርሹር ሆኖ ሰው እኮ ይጠረጠራል። እሺ አይጠረጠርም አይደለም። እነሱ ግን እሷን ትመስያለሽ ይሰማል። ተቋርጦ ነበር አሁን መጣ ይሆናል። እሷን ትመስያለሽ በሚል ነገር ይመስላል ተብሎ ተወነጀለ። which is ጥርጣሬ አይደለም። እነሱ ነሽ ነው የተባለው። ነሽ አንቺ እሷ ነሽ፣ ውጪ ያለሽው ዱባይ ነው ተባለ። እኔ አይደለሁም አልኩኝ። ሊሰሙኝ አልቻለም። ከዛ ሁለት መስፈርት መጣ። መስፈርቱ ምንድን ነው? አንድ የፓስፖርት ምስልሽን ወይ ደግሞ ፓስፖርት ላይ ያለው ስምሽን ለአንድ ሰው ላኪ። ነምበር 2 በአሁኑ ሰዓት ዱባይ እንደሌለሽ ፕሩቭ አድርጊ። ከዛ በኋላ ይሄ ይበቃናል የሚል አይዲዲት ለሀቡ ላኩላት። ስሜን ኢማጂን ፓስፖርት ማለት በጣም ፐርሰናል ኢንፎርሜሽን ያለው ቁጥር ያለው። እኔ ሲጀመር እኔ ኢትዮጵያ አይደለሁም። ፎር ዩር ኢንፎርሜሽን እኔ ኖርዌጂያን ነኝ። እና አሳየሁኝ። አሁን ያለሽው ዱባይ ነው፣ እርግጠኛ ነኝ ዱባይ ነው። እኔ ፐርፊውም ነው ሪቪው ማድረገው፣ ፐርፊውም ሪቪው አደርጋለሁ ሲባል ሰው ከቤቱ ይወጣል፣ ሾፕ ሊያደርግ ምን ሊያደርግ። የተጎዱ ሰዎች አሉ፣ ያዘኑ ሰዎች አሉ። ቤታቸውን ስጠው ንብረታቸውን ሽጠው ለዚህ ጉዳይ ብለው ብዙ መስዋዕትነት የከፈሉ ሰዎች አሉ ብዬ ያንን ኮንሲደር አድርጌ ወጣው። ኦስሎ እንዳለው አሳየው። ፍቄ ኦስሎ እንደሆነ ኮንፎርም አደረገላቸው። ሰዎች ኦስሎ እንደሆነ ኮንፎርም አደረጉላቸው። ኖ ከዱባይ በራ ኦስሎ ገብታ ነው አሉ። ማታ ቤት የሆኜ ላይቭ ገባው። እሺ ትናንትና ዱባይ ከነበርኩኝ ይሄ ሁሉ ፐርፊውም ሪቪው ማድረገው ዱባይ ከሆነ ያን ሁሉ ፐርፊውም ይዤ ወደ ኦስሎ መጣሁት፣ 400 ምናምን ፐርፊውምስ። ስለዚህ እኔ አንደርስታንድ ያደረግኩት የእነዚህ ግለሰቦች እየፈለጉ ያሉት ማህሌትን አይደለም እኔን ነው። ስለዚህ እኔን የሚፈልጉ ከሆነ ደግሞ እኔ ያለሁት ኖርዌይ ነው። የኖርዌይ ዜግነት ያለኝ ሰው ነኝ። ፓስፖርቴን እዚህ ግልጽ ላድርግላችሁ፣ ለማንም አልክም፣ ለአንተም አልክም። ከአንተ አንድ ነገር ፈልጋለሁ። ፓስፖርቴ ከመላኬ በፊት አንተ ማንኛውም ግለሰብ አሜሪካም ሆነ ጀርመንም ሆነ ማንኛውም ግለሰብ ፓስፖርት የመጠየቅ መብት ያለው ላይሰንስ አለ ወይ? ለአንተ ምልክልህ እኔ አሁን ይኸውልሽ እዛ ላይ ዲሲሽን እንደዚህ አድርጊ እንደዛ አድርጊ የሚለው ጥያቄ ላይ ስለዚህ ኖርማሊ ሊጨርስና ከዛ በኋላ ወደ እንትኑ ከስትገቢ ሊጨርስና ስለተጠየቀ ነው ሊጨርስና ከዛ በኋላ ዩካንቶክ። እኔ እኮ ብዙ እኮ አውርቻለሁ። ለአንተ ማብራራቱ አይደክመኝም። አክብሬ ነው የመጣሁት እንጂ ሀቢባ ራሱ ነግሬያታለሁ። ሰው አለኝ አልገባም ብያት ነበር። እንግዳ አለኝ ብያታለሁ። ስለዚህ እኔ ፓስፖርቷን ታሳይ ነው፣ ፓስፖርቷን ታሳይ፣ ዶኩመንቷን ታሳይ፣ ፓስት 2 years እንዴት እንደነበረች ታሳይ፣ ምናምን ታሳይ። ይሄ ነው። ስለዚህ እኔ ለአንተ ማሳየ ከሆነ እኔ ፓስፖርቴን ማሳየው አላሳይም አይደለም። ህጋዊ ለሆነ ፐርሰን እኔ ሲጠይቀኝ ኦፍኮርስ አሳያለሁ። which is ፖሊስ ሊሆን ይችላል፣ ማንኛውም ግለሰብ የሚመለከተው ሊሆን ይችላል። ለአንተ አላሳይም አይደለም እያልኩ ያለሁት፣ ለአንተም ማሳያለሁ። ግን እኔ ፓስፖርቴን ለአንተ ከማሳየቴ በፊት አንተ ማንኛውም ሰው ፓስ እንዳለውና እንደሌለው ዶክመንቱን ኢትዮጵያም ሆነ የሌላ ዜጋ የመጠየቅ መብት እንዳለ የሚያሳይ ላይሰንስ ታሳየኛለህ። ከዛ በኋላ እኔ ፓስፖርቴን እልክልሃለሁ። ምክንያቱም ያ ፈቃድ ስላለ ኢንተርናሽናል የሆነ
ሰዎቹን ዶክመንት የመጠየቅ ላይሰንሱ ስላለ ማለት ነው። በተረፈ ግን እኔ ራሴን በየቀኑ ሳብራራ አልኖርም። አሁን እምላለሁ በጣም አዝናለሁ ለተበሉ ሰዎች። ኦፍኮርስ በጣም ነው ማዝነው። እኔ መጥቼ እዚህ ያደረግኩት ነገር የለም። ፐርፊውም ነው ሪቪው የማደርገው። እንተጋገዛለን ማለት ችግር ላላቸው ሰዎች በሚችለው አቅም ደርሻለሁኝ። በተረፈ ግን አሁንም ደጋግሜ የምለው የፓስፖርት ዶክመንቴን ለማንም ሰው አልልክም። እኔ ያለሁት ኖርዌይ ነው ብያለሁ፣ ኦስሎ ነው ብያለሁ። እኔን ከፈለጋችሁ በስርዓት ሄዳችሁ ወደ ኤምባሲ በደንብ አድርጋችሁ ይሄ እንደዚህ የምትፈልግ ሰው እዛለች። ባይገርማችሁ እኔ ማለት የሆነ የኛ ባህል ነው ብዬ ነው እንጂ እንዲያውም እኔ ሄጄ እዚህ ያለው ማህበረሰብ ኢትዮጵያውያን ያለው ማህበረሰብ እኔም ከአንዲት ሜቢ ክሪሚናል ከሆነ ሰው ጋር እያመሳሰሉ ስለሆነ ያሉት ህይወቴ አደጋ ላይ ነው፣ ሙሉ የሆነ ጥበቃ ይደረግልኝ ማለት ይችላሉ። እዚህ ያሉ ሰዎችም ስፔሻሊ ኖሩ ያሉ ሰዎች የኔን ስም እየጠሩ የሚናገሩ ከሆነ ካሁን በኋላ ፔጃቸው ላይ የኔን ስም እየጠሩ የሚያወሩ ከሆነ ዋች አውት። አመሳስለውኛል። ስለዚህ እኔ ጥበቃ ያስፈልገኛል ማለት እችላለሁ። የምትከስቱን ሰው እወቁ። ምን እንደምትፈልጉ በስርዓት ተናገሩ። እኔን የምትፈልጉ ከሆነ ነግሬያቸዋለሁ። ስለዚህ ሰው ዝም ብሎ ፓስሽን አሳይ ዶኩመንት ቼክ ሆኖ ማን ናቸው እነሱ? ለማን ነው ማሳየው? ለምን የምትከሱት ሰው ፉል ዶኩመንት አላችሁ አይደለም? የማህሌት ፉል ዶኩመንት አላችሁ አይደለም? ሂዱና ጠይቁ፣ ክሰሱ። አይ ዶንት ኖ የት እንዳለች ዱባይ ሊሆን ይችላል፣ ኢሮፕ ሊሆን ይችላል፣ አላቅም። የእሷን ዶኩመንት ይዛችሁ ነው እንጂ መክሰስ ያለባችሁ። እኔ አንተ መጥቼ አንድ የሆነ ሴራል ኪረር ትመስላለህ ፕሩቭ አድርግልኝ አልልህም አንተ መጥቼ። ስለዚህ እኔ አንተን እምልህ ይሄንን የሚመስል ከሆነ የሆነ ህግ አካል ጋር ሄዳለሁ፣ ፉል ዶኩመንት እሰጣለሁ። ከዛ በኋላ ኢቭን እንኳን እዚህ ራሱ መጥታችሁ ብትጠይቁ፣ አሁን በቀደምለት አንዳንድ ሰዎች ከምትጉላላ ሂደን ብንጠቁም ከምትጉማን እኔ አልጉላላም። የእናንተ የማህሌትን ዶኩመንት አሁን ለምሳሌ ለኖርዌይ ብትልኩ በ5 ደቂቃ ውስጥ በ1 ሰከንድ ውስጥ እኔ መሆኔንና አለመሆኔ ወዲያው ያረጋግጣል። ምናልባት አቡዬ ወይ ተስፍዬ ስልክ ለምን መሰለህ ፖይንት ይሄ ነው ድግግሞች ስለሆነ ስለዚህ አንተ የምትለው እንደገና ሌላ ነገ አልመጣም። ላይፍ አለኝ፣ ሳብራራ አልኖርም። አብራርቻለሁ፣ ሀቡ ጋር አብራርቻለሁ፣ እገሌ ጋር እኔ ቤት ውስጥ አብራርቻለሁ፣ ወጥቻለሁ፣ ቢልዴን ስሜን ልክ ያለው እዚህ ራሱ እርዳታ የማደርገው በራሴ ስም ነው። ብዙ ጊዜ ገንዘብ አስገብቻለሁ። ዊትነስ ያሉ ደረሰኞች አሉኝ። ተስብዬ እጄ ላይ ሚሊዮን ጊዜ የረዳችበት ትናንትና ለገነት 100 ሺህ ያስገባችበት ደረሰኝ እያንዳንዱ ከፓስፖርቷ ጋር አንድ አይነት ስም ነው። እኔ ማመን የእናንተ መብት ነው። ሳብራራ አልኖርም። ነገ ዊዝ ኦል ሪስፔክት አልገኝም። እሺ 1-2 ጥያቄዎችን ላንሳ። ምናልባት እንግዲህ እኔ አሁን የራሴን እንትን ለመስሽል እንድወስድ የራሴን እይታ እንድወስድ እንትን የሚለኝና ባነሳሻቸው ጥያቄዎች አሉ። መጀመሪያ ከቅንነት ሲጀመር ይሄ ሁሉ በጣም ብዙ ሰው እንትን እያደረገ እሷ ናት እሷ አይደለችም፣ ሁለት ጎራ ተከፍሎ ነው ያለው። አንዳንዴ በቅንነትም የሆነ ነገሮችን እልባት እንሰጣለን። ከሀቢባ ጋር እንግዲህ 2-3ኛ ዓመታችንን 2 ዓመት 3ኛ ዓመታችንን እያያዝን ያለን አብረን እየሰራን። ስለዚህ ይሄን ነገር ስናደርግ ደግሞ አብዛኛው የሰዎችን ጥያቄ ምላሽ እንስጥ በሚል ነው እንግዲህ ብዙ ስራዎችን ስናወርድ ስንሰራ የነበረው። ስለዚህ የዚህንም ያንቺን ፎቶ በየጊዜው ከሚለጠፍ ምን ከሚል አይ እኔ አይደለሁም እኔ ያለመሆኔን ከፈለጋችሁ የሚል ኮንፈርሜሽን ብትሰጪያቸው፣ ከዛ ሲያልፍ ደግሞ እኔን የጠየቅሽኝን ጥያቄ የህጋዊ አካል ነው ወይ ወይንስ ይህንን የመጠየቅ እንትን አለ ወይ ምናምን ነገር ላልሽኝ የመጠየቁ ላይ ሳይሆን እኛ ኖርማሊ ሶሻል ሚዲያ ላይ ያሉ የሚንቀሳቀሱ ጉዳዮችን ለመስራት ከሀቢባ እንግዲህ ሀቢባ እኔ በቅንትን ይኸው አሁን አላቅሽም አይደል? ስለእናንተ እኔ 100% መሰክራለሁ ስለ ቅልቦች ህጋዊነት የምትሰራ ከጠረጠረችም ላኪላት ለሷ ላይሰንሱ። ይሄ ማለት ግን የሰው ፓስ ምናምን ጠይቅ ህጋዊ ሳይሆን ስለ ፓሱ ነው እንጂ አይ ነው ህጋዊ እንደሆንክ ስለ ፓሱ ነው እንጂ የምትሰራውን ኢንቨስትሜንት አድርግ አይደለም። የምትሰራውን ስራ ሪኮግናይዝ አላደረኩም አይደለም።
እኔም በተመለከተ ብቻ ከዛ ሲያልፍ ደግሞ ምናልባት ተስፍዬ ግን እኔ አንድ ሀቢባ ነገር ሳላስረዳ ከፈቀድክልኝ እሷን ያናደዳትን ነገር ላስረዳክ። ፖላይትሊ ካይንድሊ ከከሌ ጋር ትመሳሰያለሽ፣ እባክሽ ልታስረጅን ትችላለሽ አይደለም የተባለችው። ፎቶ ተለጥፎ ሌባዋ ማህሌት ተገኘች፣ ሳጂ ማለት ሌባ ማህሌት ናት ነው የተባለችው። ሰው ማንኛውም ሰው ሳታናግሩ ዘአዘር ሳይድ ሳያናግሯት የእሷን ፓርት ሳይሰሙ ዳይሬክትሊ ፎቶ አለጥፈው ተገኘች ማሂ ማለት ሳጂ ናት፣ የምትኖረው ዱባይ ነው። ማሂ ማለት ሳጂ ካልሆነች የምትኖረው ዱባይ ካልሆነ ታንቄ ሞታለው ነው ተብሎ ቪዲዮ የተሰራባት። ለዛ ነው እንጂ ካይንድሊ ፖላይትሊ ብትጠየቅ ለማንም ሰው ፕሩፍ ታቀርብ ነበረ። ካይንድሊ ፖላይትሊ ምንድነው መሰለሽ ሀቢባ ቀደም እዚህ ላይ አቡዬ እኔ ልጨምር ተስፋሽ ታውራሪ አንዴ ልጨርስ ሚኪ አንዴ ልጨርስ ለቅንድቦች እድል ላውራት ይኸውልሽ አቡ ምናልባት ቅድም አንድ ሰው እኔን አይደለም ወይን አንቺን አይደለም መታየት ያለበት 74 ሰው አለ ብለናል። ከ74 ሰው ጀርባ ደግሞ ቤተሰቦቻቸው አሉ። በዛ ውስጥ ምን አይነት ህይወት ውስጥ ይሄ ገንዘብ እንደተሰበሰበ መገመት አያቅትም። ስለዚህ ይሄን ነገር ፕሩፍ አድርጎ ነገሮችን እንትን ለማለት እኔ የምናገራት እዚህ ጋር የተኮላተፈ አማርኛ ወይንም አንቺ የምትናገሬው እንትን አይደለም መታየት ያለበት። ከዚህ ጀርባ ላይ ከ74 ሰው ጀርባ ስንት ሰው መከራ እየበላ ነው ያለው? የነዛን እውነት እናውጣ ነው። ስለዚህ የነዛን እውነት ለማውጣት ደግሞ ይሄ የመብረቅ የአንዱን እውነት ለማውጣት አንዱን እየገደሉ አይደለማ። የአንዱን እውነት ለማውጣት ሁለት ሰው እያለን እየገደልን ደሙን እያጠለሸን ሳይሆን በትህትና እባክሽ ለእነዚህ ልጆች ስትይ እናንተ እኔ እኮ ስሜን እኮ ሀቢባ ጋር የላኩትን እኮ ስም ማየት ትችላለህ። ሀቢባ ጋር የላኩት ስም አለ ማየት ትችላለህ። የተጠየቀው ግን እሱ አይደለም። ፉል ፓስፖርት አዩ ክሬዚ ፉል ፓስፖርት ማለት ፐርሰናል ነምበር ያለበትን ቁጥሩን የፓስፖርት አይዲውን እንዴት አድርጌ ነው የምልከው? ስሜን እኮ ልክ ያለው ለሀቢባም እኮ ስሜን ልክ ያለው እሱ ልታሳይ ትችላለህ። ችግር የለብኝም። ስሜን ያለው ስሜን እኮ እዚህ ላይ እኮ ዌብካም በስርዓቱ እኮ እኔ ቪዲዮ ከፍቼ የምታይ ሰው እኮ ነኝ። ራሴን እኮ ሀይድ ያደረኩ ሰው እኮ አይደለሁም። ግን የኔ ዶኩመንት ግን ሮንግ ሰው እጅ ላይ እንዳይወድቅ እጠነቀቃለሁ። አሁን እናንተ የት እንደነበርኩኝ ፓስፖርቷ ራሱ ሰምቻለሁ። ፓስፖርቷ ራሱ ተመርኖ ፓስፖርቷ ፌክ ነው አይደለም ተብሎ ብለሃል። ስለዚህ ፓስፖርቱን የፈለጋችሁ ዶሆል ፓስፖርቱን አንተ አዛኛው ተሰም ኦፍ ኮርስ አሁን ወደዛ ልመጣ ነበር። አየሽው እኔ እዚህ ቤት አላወራሁም ስለ ፌክ ነው አይደለም የሚል አላወራሁም። እዛኛው ቤት ላይ ተናግሬያለሁ። አንዳንድ ሰዎች ፓስፖርት ሊሰራ ስለሚችል ካገኘን ይኸውልሽ የዚህን ሀቢባ ምናልባትም እኔ በደንብ ሪስፔክት እንደማደርግሽ ታውቂያለሽ። ብዙ ስራዎችን አብረን እንድስንሰራ ነበረ። ኢቭን እንደዚህ አይነት ምናልባት ሳጂ ካልሆነ ነው በዚህኛው ላይ የእሷን እንትን ስል ነው። አሁን የግለሰቦችን የአንድና የሁለት ሰዎች የቃላት እንትኖችን አይደለም ማየት ያለብን 74 ሰው ጀርባ ያሉ ቤተሰቦቻቸውን ነው። ስለዚህ ቆይ አስጨርሺ ያንን ነው ሀቡ በጣም ድክምር ነው ታውቂያለሽ። አይ አንደርስታንድ ዛሬ ተታብሽኛና እያደረግን ያለነው የነዛ 74 ሰው ጀርባ ያሉ ቤተሰቦችንም እውነት ነው እንፈልግ እያልን ያለ ነው። ስለዚህ በዚህኛው እውነት ላይ አንቺም በቅንነት እኔ የምናገረውንና ሀቢባ የምትናገረውን ሳይሆን የነዛን ሰዎች ቤተሰብ ችግሮችን እንፍታ ነው። አሁን አንቺ ካልሆንሽ ምናልባትም በዚህ ስንከራከር ማህሌት ያለችበትን ቦታ ላይ አካባቢ ያሉ የሚያውቁ ሰዎች ይሄን ነገር ልፍታ እስቲ በቃ እሷ አይደለችም ማህሌት ማለት እቺ ናት ብለው በዚህ ጉዳይ ላይ የነዛን እህት ወንድሞችን ሀቅ ሊያወጡ ጥቆማ የሚሰጡን ሰዎች ሊኖሩ ይችላሉ። አሁን ግን እሷ ናት የሚል ነገር ከመጣ አይደለውም እያልሽ ነው። አለመሆንሽን ደግሞ በምን ፕሩፍ እናደርግ? እኔና ሀቢባ የብዙ ሰው ሚስጥሮችን መረጃዎችን የተለዋወጥን የብዙ እህት ወንድሞችን መብቴ ልባት አስፈልገን አማን አስገኝተናል። ያቅማችንን ያልተፈጸሙ አሉ፣ ያገኘንላቸውም ብዙዎች አሉ። ሀቢባ ሚኒመም ከ50 ሰው ባላነሰ ፓስፖርት የሰዎችን ተላልከ ነው አይደል? ሀቢባ አደባባይ ላይ ነው የምንናገረው። የማንንም አብረን ስንሰራ የማንንም አሳልፈን እከሌ ማለት እያልን ለሌላ ሰው ውስጥ ያባዛነው ጉዳይ የለም። ያንቺንም እንትን ስንል ነው እንግዲህ አስቢ። ቀደም የጠየቅሽን ነገሮች አሉ። ሀቢባን ስለምታምኛት ለሀቢባ ላክሽ አይደል?
ሀቢባ አትሊስት ናት ወይስ አይደለም የሚል እሷን የማያምኑ ደግሞ ሌላ ሰው የሚያምኑ አካላቶች ስላሉ ለነዛ ሰዎች ፕሩፍ ለማድረግ ይሄ ፐብሊክ እንዲሆን ያንቺን ለሌላ ያሳልፉ እንትን ለማድረግ አይደለም። ስለዚህ የነዚህም ቤተሰቦች ልብ ለማሳረፍ ፍለጋው ወደ ሌላ እንዲሆን ይሄንን ኮንፈርም ብታደርግልን። አንዳንዶች እና ያለ የሶሻል ሚዲያ ባህሪ አይ እንዲህ ማድረግ የለብሽም እንዲህ ለምን አባታቸው ምናምን ነገር የሚሉሽ ሊኖሩ ይችላሉ። አትሊስት እኔ እንደዛ የምሰማ እኔ መኖፕሌት የሚደረግ ሰው አይደለሁም፣ አልሰማም። እሱ እኔ በራሴ የቆምኩኝ ማቸው እንደሆንኩኝ ሴት ነኝ። ሰው አለ አላለ እንደዛ ቢሆንማ እስካሁን ድረስ ይሄ ሁሉ ሲከስብኝ ሲመጣብኝ እዚህ አልመጣም ነበር። ስለዚህ አሁን አንተ ሀቢባ ጋር የላኩትን ሀቢባ ልታሳይ ትችላለች። ግን ፌክ መሆኑን እንዲህ መሆኑን አስገብተን እንዲያርገን በምን ታውቃለህ? ሰው ፌክ መሆኑንና ለመሆኑን ታዲያ ሰው የማይተማመን ኖርማሊ ያው እስካሁን ድረስ ኤክስትራ ማይል ሰው ሲሄድላችሁ ሞር እየሄዳችሁ ሞር እየተካሄደ ከሆነ በኋላ ይሄ ፓስፖርት ፌክ ስለሆነ ዲኤንኤ ይታይ ሊመጣ ነው። ሰው በሌለበት ለዛውም ተከሳሽ በሌለበት ከሳሽ በሌለበት። እኔ እኮ አልኩህ እኮ ከመጀመሪያው ጀምሮ ይሄ ሁሉ ስቴፕ የሄድኩት የተጎዱት ሰዎች አንተ ሳትለኝ እኔ ራሴ አስቤ እኮ ነው ሳልባል ለሀቢባ ላኩላት። አልታመንም። ኑ ዱባይ ነው ያለችው፣ ዱባይ ከሌለች ታንቄ እሞታለሁ፣ ዱባይ ነው ያለችው ተባለ። ወጣው ኦስሎ እንደሆንኩ አሳየው። ከዛ ምን አሉ? ከዱባይ ወደ ኦስሎ በራ ነው አሉ። ቤቴ ገባው። እንደዛ ቢሆን እስኪ ቤቷ ትግባ ተባለ። ቤቴ ገባው። አሁን ደግሞ ፓስፖርቷ ተባለ። እንደገና ደግሞ ምን ተባለ? 2 ዓመት ዶክመንት ባክ። ይሄ ማለቂያ የለውም። ማለቂያ የሌለው ሀቢባ ያለው እኔ ለአንተ የምልክልህ ሀቢባ ያለው አንተን አላምንህም አይደለም። ሊሰን እኔ እኮ ሀቢባን እኮ እዚህ ነው የማውቃት፣ አንተን የማውቃት እዚህ ነው። ሰው በተበሰነ ደረጃ ከሰው ጋር ትረስት ታደርጋለህ። በተረፈ ግን ፓስፖርቴ ላይ ያለውን አልኩ እኮ እኔ ለሰዎች ብር ሳስገባ የማስገባው በእኔ በራሴ አይደንቲቲ ነው፣ በራሴ ስም ነው፣ በራሴ ነው። ስለዚህ ሀቢባ ስሜ አላት። ግን ፓስፖርቱ ግን ዶክመንት ፓስፖርቱ እራሱ ውስጥ ያለውን እየገለጥኩ ከፈለጋችሁ ግን የምታዩት ግን እሱ ግን ልልክ አልችልም። እዛ ላይ ግን ፒክቸሬና ስለምታዩ ስሜ ያለውን ማየት ትችላለን። ከዛ በኋላ ግን የፓስፖርት ነምበር የት ትራቭል እንዳደረግኩኝ የት እንደሆንኩኝ ግን ማየት ግን አልችልም። እሱን ግን አልክም እያልከው ነው እኮ አሁን። አልሰማኝም አንተ። ሀቢባ ጋር ያለውን ሀቢባ ልታሳይ ትችላለች። ሀቢባ ጋር ያለው የኔ ፓስፖርት ኖርዌጂያን መሆኔን ከላይ ከዛ በኋላ ውስጥ ደግሞ ፒክቸሩና ስሜ አለ። እዚህ እኮ የሚያውቁኝ ሰዎች እኮ አሉ። ስወጣ እኮ ሰዎች ያውቁኛል። እኔ እኮ ጎስት አይደለሁም። በተረፈ ግን ውስጥ ያለው የዛሬ 2 ዓመት ዶክመንት እንደዚህ ሆኖ ፓስፖርቷ ፌክ መሆኑን ተረጋግጦ ምናምን ግን እዛ ላይ ግን አልደርስም። ይሄ ነው ፖይንቴ። ጥሩ። አይ እኔም እንትን ይሄ የት በረርሽ እዚህ መጣሽ ምናምን ነገር የሚለው ይሄ ፐርሰናል ፕሮፋይል የሆኑ ጉዳዮችን ዲቴይሉን አይደለም የምንፈልገው። ኖርማሊ የአንቺን ፓስፖርት ፎቶ ያለውን ሀቢባ ጋር ያለውን ላኪልን እና ይሄንን እኔ ይኸውልሽ ደግመሽ ትልኪልኛለሽ። ኦልሬዲ ካየሁት በኋላ ደልተዋለች። ደግመሽ ትልኪልኛለሽ እንድልክለት ለእኔ የላክሽልኝን ፓስፖርት ፎርዋርድ እንዳደረግበት ደግመሽ ፒክቸሬና ስሜ እኮ ነው እዛ ያለው። በቃ ፒክቸሬና ስሜ ታሴት ፓስፖርት ነምበር የለው። ልላክለታ ፓስፖርት ሲባል የሆነ ለዚህ ጋር ክሊር ላድርግልህ። ፓስፖርት ሲባል ከላይ ያለው የዜግነት የት እንደሆነና ከውስጥ ደግሞ ስሜ ነው። የፓስፖርት ነምበር የለውም፣ የአይዲ ምናምን የለውም፣ ፐርሰናል ነምበር የለውም። ስለዚህ አንድ እንደመታወቂያ አድርገው ወሰደው። በቃ እንደ ላይሰንስ ማለት ነው። ይሄንን ነው እንጂ ከዛ በኋላ የዚህ ምናምን ያኛውን ችግር የለውም። ያኛውን ልልክልህ እችላለሁ። እዚህ ራሱ ልልክልህ አሁን ራሱ ልልክልህ እችላለሁ። ስሜን ያለው ስሜን አልደበኩም። ስገባ ራሱ ሳጁታሪየስ ሳጂ ማለት ሳጁታሪየስ ነው። ከሳጁ የኔ ኮከብ ነው ብያለሁ። ስሜ ነው አላልኩም እኮ አንድም ጋር ታሲ ይሄ ነው። በተረፈ ግን ፓስፖርቴን ግን እንዳለ እንዲህ ሆኖ ቁጥሩ እንዳለ ፉል ፓስፖርት ግን አልክም። ለምን ሰው በአካል እንዲያገኝ እኔ አንድ መፍትሄ ላምጣላችሁ። አንድ ሰው ሄዶ ኖርዌይ እኛ ትኬት ትችለ ነው ሄዶ በአካል ከፍቄ ኖርዌይ ሳጂ እና የሚሄደው ሰው ተገናኝተው በአካል በአይናቸው አያዩም። ፎቶ ማንሳት ምናምን አይችሉም። ጀስት በአይናቸው ኖርዌይ ያለው እዚህ መጥቶ ለምን አይከሱም? እኔ ትራንስፖርት ላክላቸው ሰዎች ከዚህ ኤሮፕ ላሉ ሰዎች ይምጡና አይክሰሱኝ። ጥሩ ሀሳብ እኮ በቃ ማን ይሄዳል? የሚሄድ ሰው ትኬት ነው ምንድነው መሰለሽ አቡ ነው እስካሁን ድረስ እህቱን ያው እንዴት ወንድሞቻችንን ስናገለግል እንደነበረ
ታውቂያለሽ ብዬ ነው ውስጥሽም ስላለ ነው እንትን የምታደርጊው። እነዚህ ልጆች ማን ነው ለማን የዚህን ያህል እሰማለሁ? አዎ ተስፋዬ ትሰማለህ፣ ግን ነው ለእኔ ብቻ ነው የምትሰማኝ? እንትንህ ሚዩት ነው የሚያሳየው ነው ይሰማ ነበር። አሁን እሰማለሁ። ትሰማለህ። አሁን ትሰማለህ። ሪስታርት አድርጌው ነው ስልክ እንትን ብሎ ነው። ኤኒዌይ እንደዛ ከሚሆን ይኸውልሽ ምን እናድርግ፣ መብቴውን ልጆቹም ባሉበት ያው ብዙ ጊዜ ወስደውም እንትን ሲሉ የነበሩ ልጆች ስላሉ አንድ ሁለት ልጆችን ጨምረን እነሱ እነዛኞቹ ተበዳዮችም ምክንያቱም ከዚህ ኖርዌይ ድረስ ሂዶ ያንን ይሄዳለሁ ብሎ ለምን ወንጀለኛ ለምትይዙት 57 ሚሊዮን ያጠፋ ሰው ለምትይዙት ለምን እስከ ዓለም ዳርቻ ለማናኪ ሳጂ ነገሮችን በቅንነት እናያቸው። አሁን አይደለውም እኔ ላይ ያለሁት እኔ ነኝ። እሺ እኔ ጫማዬ ላይ ያለሁት እኔ ነኝ። ቅንነት አትበለኝ። እንደኔ ቅን የለም። መርጬ ነው ቅን ሆንኩት እኔ። እሺ ሆን ብዬ ፈልጌ አሁንም ነው የምትናገሪበት ቶሎ አይደለም። እኔ እዚህ ቤት እኛ ስም ነው አክብረሽ ስለመጣሽ እናመሰግናለን ሳጂዬ። ግን አንድ ስሚው ፕሊስ እባክሽ። 3 ሳምንት ሙሉ እንትን ብያለሁ። አንደርስታንድ ነው እኛንም እኮ ይኸውልሽ እኛ የምናወራው በቃ ሀቡዬ ይነዋት በህግ ይጠይቁኝ። እሺ እኮ እሺ እኮ እኔም እኮ ያልሽኝን እኮ ለእኔ በህግ ይጠይቁኝ ያልሽኝን እኮ አድርሻለሁ። በህግ ይጠይቁኝ። ስለዚህ እኔ ጨርሻለሁ። በቃ ጨርሻለሁ። ስሚው ከዛ በኋላ በህግ ሂዱ፣ ችግር የለውም። አልክም ይነዋት አልክም። ምንም የምልከው ነገር የለም። አልክም በህግ ጠይቁኝ። እሺ አንዱ ብቻ ቀልቦችን ስሚ። እኔ እያልኩኝ ያለ ለህዝብ ብለሽ ለህዝብ ብዬ ይሄን ያህል እየሄድኩ እንደሆነ ራሱ ሪኮግናይዝ አላደረግልኝም ሀቢባ። አንደርስታንድ ተረድቻለሁ። እኔ የአንተን ስራ ሪኮግናይዝ አድርጌያለሁኝ ብያለሁ። አንተ ግን እዚህ ድረስ ስለመጣሽ እንኳን ኦኬ፣ ግን አትሊስት ብለህ አይደለም እየጠየቅ ያለሁ። ለሰዎቹ ብዬ እንደዛ ነው እየጠየቅኩሽ ያለሁት። ኖ ቢሆን ግን ኤክስትራ ማይል አልተረዳህልኝም። ከትናንትና ወዲያ ያለ ፕሮግራም የራሱ ከተማ ሂጄ ማሳየት የራሱ ለሰዎቹ ብዬ ነው ያለሁበትን አገር። እሺ አንዴ እድል ስጩ ሳጂዬ፣ ስሞትልሽ ፕሊስ። አንዴ ይናገር፣ እድል ስጩ። ቅልቦች እኮ ምንም አልተናገረም። እድል ስጩ። እንዳልሽው በህግ ይጠይቁሻል። በቃ ዋት ኢዝ ዘ ኔክስት ስቴፕ? እኛም እንጠይቃቸዋለን። በህግ ሄደው በህግ ይጠይቁሻል። መብትሽ ነው በህግ ልጠየቅ ማለት እኮ። ግን አንዴ ስሚው፣ ተስፍዬ ተናገር። እኔ ረጅም አላወራም። ምናልባት ፈቃደኛ ከሆንሽ እኛ በቅንነት ህዝብንም ያሉትንም 74 ልጆቹም ከዛ ጀርባ ያሉ እህት ወንድሞችን ታሳቢ አድርገሽ ለነሱ ስትይ እኔንም መብረቁንም ሌላም አካል ሳይሆን ለነሱ ስትይ ያለውን ነገር ፕሩፍ ማድረግ ብትሞክሪ የሚል እሳቤ ነው ያለኝ። ከዛ ሲያልፍ ደግሞ እኔ አይደለሁም ካልሽ ነው ከዚህ በኋላ አሁን ሶሻል ሚዲያ ላይ ሽቶ እየሸጥሽ እንዳለሽ አይቻለሁና ያንን ይቅርታ ፎር ዩር ኢንፎርሜሽን ሽቶ ሪቪው ነው የምታደርገው፣ አትሸጥም። ኦኬ ይቅርታ። እሺ ለዚህም አንዴ ይቅርታ በተናገርሽው ነገር እኔ መሄድ እችላለሁ። ቅርብ ነው፣ የ2 ሰዓት መንገድ ነው ለእኔ። አንዴ አሁን ነው የገባው ጃፒ። አንዴ እኔ እየጠበኩኝ ነው። እኔ ሀቡ እንትን አለኝ አንድ ነገር። ኦኬ ቀልቦ ጨረሰ። መጀመሪያ እሱ ይጨርስ። አልጨረሰም። ለችግር ተሰጠው። እኔ ኖርማሊ አንድ ሁለተኛ እኛም ጋር አሁን እዚህ ቤት መተን የተለያዩ ስራዎችን ስንሰራ ተከባብረም ስሙዝ በሆነ ኮሚኒኬሽን ነው እንትን የምናደርገው። እኔ ነው ምናልባት ስናገር አሁንም ከፍ ብዬ ሆቱኝ የተናገረሽ ከሆነ እንደው ልትረጅኝ፣ አንቺም ደግሞ የሚያናድድ ነገር የለም አይደለም። የሚያናድድ ነገር ሊኖር ይችላል፣ ግን አሁን ከኋላ ያሉትን እያልን ነው ደጋግመን እያነሳን ያለ ነው። መብረቁንም አቲ እኔንም አቲ ሀቢባንም አቲ እነዛ ምስኪን ደሃ ያላቸውን ከብታቸውን ሽጠው መሬታቸውን ሽጠው ምናልባትም ቤታቸውን አስይዘው ተበድረው በአራጣ ይዘው የመጡና ገንዘቦቻቸው የተበላው እህት ወንድሞችን ሌላ እይታቸው ሌላ
ይሰማል። ገስት ላይ አሁን ላለ ነው ይሰማል። ብቻ ነበር እሺ ይኸውልሽ እያልኩሽ ያለሁት ይኸውልሽ ሀቢባም ሀሳብ አሁን በቅንነት የምናስብ ህዝብ ነው የምናገለግለው ብለን የምናስብ ከሆነ ቪዲዮ ማነው ሂዶ ኖርዌይ መኖሯን አይቶ ይምጣና ከዛ ንገረን ምናምን ነገር እንደዛ አይነት ነገር የሚሆን አይደለም። ልክ እንዳሁን እንደ በላይ ፓስፖርት ቢያሳዩን ነው እንጂ አሁን ይኸውልሽ ለእኔ ቅድም ስትነግረን ቆይ ላይቭ አዎ እኮ ሁለተኛ ቅድም አንቺ ስታነሺው የነበረው ነገር አለ። ፓስፖርቷን ልካልኝ አይቼ ኮንፈርም አድርጌያለሁ አልሽ። እሷ ደግሞ ስትነግረን አሁን የፓስፖርቱን ቁጥር አላኩላትም ምስሌንና ያንን እንዴት ነው ታዲያ የእሷ መሆኑ ፎቶዋ ስሟ በፎቶዋ በስሟ በናሽናሊቲዋ ነው እሷነቷን ያወቁት እንጂ ፓስፖርት ነምበሯን ሀይድ አድርገዋለች። ፓስፖርት ነምበሯን ማየት አልቻልኩም እኮ ልክ አይደለም። ነምበሯን አየሁ አለ አልክልህም በቃ አይ በፊት ስትል አላኪልኝ ችግር የለውም። እዚህ ጋር እኔ ኖርዌይ ስለምኖር አንድ የኖርዌይ ለምሳሌ የቀን ልቦች ይቅርታ በጣም በእኛ ህግ ፖሊስ ማየት አይችልም። ሊያ ሰው ይናገር ሊያ ቆይ ትጂ ጨርስ ይኸውልሽ እያልን ያለ ነው ከቅንነትም ከምንም አንጻር እነዛ 74 ሰዎች እና ከጀርባቸው ያሉ ቤተሰቦቻቸውን የነዛን ሰዎች እልባት እንትን ለማድረግ ወይን ቅድም እንዳላችሁት እሰማለሁ እየተቆራረጥኩ ነው። ትሰማለህ ቀጥል። ተስቢሽ ትሰማለህ ቀጥል። አሁን ሚውት ላይ ነህ እያልን ያለ ነው። ለአንቺም መፍትሄ ለነዛኞቹ መፍትሄ ይሁን እና ለዛ መፍትሄ የሚሆን ነገር የመፍትሄ ሀሳቦችን በጋራ ተነጋግረን እናቅርብ ነው እያልን ያለ ነው። ስለዚህ ለዚህ ጉዳይ ደግሞ አንቺም አትሊስት በየቦታው ላይ ፎቶሽ እየተለጠፈ ምናልባት ጠቅሞኛል ብለሽ የምታስቢ ከሆነ አይዶን ነው እየጠቀመች ከሆነ ካልሆነ ግን ያንቺም ስም አርፎ እነዛ ልጆችም እውነት ፈላጊ ወንድም እህቶችም ሌላ በቃ ማን ነበረች ያች 57 ሚሊዮን ነው ሳጂ ሳይሆን ማህሌት ሌላው ናት ብለን ሌላ ፍለጋ ውስጥ እንድንሄድ አንቺ ኮንፈርም ልታረጊ የምትችይበትን መንገዶች ብትፈጥሪ ነው። እነሱ የሚያቀርቡት ኦፕሽን ብቻ አይደለም፣ አንቺ የራስሽንም ደግሞ በዚህ በኩል ይሄ መፍትሄ ሊሆን ይችላል የምትያቸው ነገሮች ብታስቀምጭልን የሚለውን ነው የነሱ ልጆች። አቡ አንዴ እኔ ልጨርስ ፕሊዝ። ይሄ ጉዳዩ እኔ ስለሆነ እኔ ጉዳዩ ይመለከታቸዋል። አሁን ለምሳሌ ተምር ጉዳዩ ይመለከትሻል። ቆዩ እኔ ልጨርስ። ተስፍሽ አመለከተኝም ለአንቺ እኔ ጥያቄ ስላለኝ ነው ጀስት እንደ ሀሳብ የምሰጠው ነገር ኦኬ እሷ ትጨርስና የኔን ሀሳብ እኔ እዛ መብረቁን ቤት የተናገርኩት ነገር ስላለ እሱን እስኪ ለአንቺም ፓስፖርት አምጥታ አሳየች ምናምን ሲሉ ሀቢባ ናት አብራ እንትን እያለች ምናምን ስላሉ እኔ ለአንቺ እንደ እህት በወሬ እኔ ችግር የለብኝም። በወሬ ትባል እኔ ላቶን ሀቢባ የኔ ሀሳብ እዛ የሰጠሁት ነው። መብረቁ ቤት የሰጠሁትን ሀሳብ ነው እዚህ የሚደግምልሽ። ምንድነው ያልኩት? እኔ አላስፈልገኝም። ተምራ መሰግናለሁ። ባይ ጉዳዩ የማይመለከተው ሰው አላስገባም። ቤቴ ህግ አለው። ሁሌም ጉዳዩ የማይመለከተው ሀቢባ ሌባ ናት የሚል አካል ጋር የሰረኩበትን ፕሩቭ ያቅርብልኝ። ያልከውን ሰምቻለሁ። አንደርስታንድ አድርጌያለሁ። አንደርስታንድ ዮር ኮርሰን የምታደርገውን አይቻለሁ። እኔ ደግሞ የሰዎቹ ሊስት ከመጀመሪያው ጀምሮ እኮ እኔ ምንም ፕሩቭ አላረግም ማለት ይችል ነበር። አድርጌያለሁ። የተጠየቁ ጥያቄ እኮ እየሄደ ከፍ 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 እያለ ሄደ። ኦኬ። ስለዚህም ያለሽበት ቦታ አሳይ ተብዬ አሳይቻለሁ። ከዚህ በላይ ግን እኔ የኔን ፉል የሆነ 100% ዶክመንት የፓስፖርት ነምበር ያለበትን የኔን አልክም። ፒሪድ አልክም ለማንም። እኔ እሷ ናት የሚል ካለ ህግ አካል ጋር ሄዳችሁ ክሰሱኝ እንጂ ተከሳሹን ጠርታችሁ እኮ አይደላችሁም ፕሩቭ አድርግ የምትሉ። ይሄ እኮ የሌለ ህግ እኮ ነው። እናንተ ናት ብላችኋል፣ ደምድማችኋል፣ ጠርጥራችኋል አይደለ? እኔም ፕሩቭ በምታደርጉበት መንገድ ሂዱና ፕሩቭ አድርጉ። በተረፈ ለእናንተ እኔ ፓስፖርቴን አልክም። ጨርሻለሁ። በቃ ይሄ ነው። ከፈለገ አሁን ቢፈልጉ ስሜን ፒክቸሬን አድርገውታል 2-3 ሳምንት ምንም አይመስለኝም። አሁንም በየቀኑ ማህሌት ቢባል ምንም አይመስለኝም። አሁንም የምለው ማን ነው ስሙ ማን ይሄ መብረቁ ጋር እኔ ምንም ቅያሜ የለብኝም። ምንም የሚይዝበት ቅምም የለም፣ ጥላቻኝም የለብኝም። አይ ሪስፔክት ሂም፣ መብቱ ነው።
እንደፈለገ መናገር ከጠዋት ማታ መብቱ ነው። እኔ ደግሞ መጥቼ ከፈለኩ ደስ ብሎኝ ፐርፊውም ሪቪው ማድረጌ መብቴ ነው። የፈለገ ሰው እኔ ጋር ይመጣል፣ ያልፈለገ ሰው እሱን ያመነ ያምላል፣ እኔን ያመነ ደግሞ አያምንን። ግን እናንተ የምትሰሩበት ወንጀለኛን የመያዝ ኮምፕሊትሊ ሮንግ የሆነ ነው። እውነት ካላችሁ ደግሞ እኔ ያለሁበት ኖርዌይ ነው ብያለሁ። ኖርዌጃን ኤምባሲ ሂዱ፣ ኢትዮጵያ ሂዱና የማህለትን ዶክመንት ስጡ። ወይ ልንገራችሁ፣ የማህለትን ዶክመንት ሰጥታችሁ ይቺ ሴትዮ ኖርዌይ አይተናታል፣ እዛኔ ያለችው ስሟ ሳጂ ይባላል። ለእናንተ እኮ ኢዚ ሆነላችሁ። እንዲያውም ማህሌትን እኮ ስትፈልጉ ልክ እንደ መንፈስ ዚናት ከምትሉ አሁን ቀለለላችሁ። ስለቀለለላችሁ ሳጂ የምትባለው ማህሌት ናት፣ ምናምን ሰርቃ የጠፋች ኖርዌይን ያለችው ይኸው ዶክመንቷ እሷ ስላለች አረጋግጡልን ብትሉ እኮ በቃ መልስ ታገኛላችሁ። ኢትዮጵያ ውስጥ ኖርዌይ ኤምባሲ አለ። በጣም ቆንስላ ነው ያለው። የኛም ይኸውልሽ አሁን የኛም ጥያቄ እኮ ይኸውልሽ መጀመሪያም እንዲሁ አንቺ በእርግጥ ቆይ ብዙ የሚያናድድ ነገር ምናምን ሊፈጠር ይችላል። አንዳንዴ ይሄ የሚነሳውን ነገር እልባት መፍትሄ ለመስጠት እንደው በአንቺ መፍትሄ ሊሆን ይችላል ብለሽ የምታቀርቢው ነገር ምን አለ? ይሄኛው ካልሆነ በምን ኮንፈርም አድርገው እነዛ ልጆችም ወደ ስራቸው አጀንዳ መሆንሽ አንቺም ስምሽ ፎቶዎች በየቦታው ከሚለጠፍ ምን ከሚል እንደው አጀንዳው ቢዘጋ ለዛ መፍትሄ የሚሆን ነገር ካለሽ የሚል ጥያቄ ነው። አሁን አንተ ሰማኸኝ መሰለኝ መፍትሄውን አቀረብኩኝ። እስካሁን ድረስ ሪስፔክት አድርጌያችሁ ህዝቡን ሪስፔክት አድርጌ ኮንሲደር አድርጌ 2-3 ጊዜ ፕሩቭ አድርጌላችኋለሁኝ ያለችው። እኔ እርግጠኛ ነን ዱባይ ትናንትና ሞል ላይ አየናት እኮ ነው ያሉት። ሞል ነበረች፣ ስጠራት ሮጠች። እዚህ ዛሬ ጠዋት እዚህ ነበረች ሲሉ ነበሩ አይደል ሰዎች። ከዛ በኋላ ወጣሁኝ። ኦስሎ ነው ያለሁት አልኩኝ። ኦኬ ኦስሎ ዛሬ በራ ነው አሉ። እሺ ቤቴ ገባው። ያን ሁሉ ፐርፊውም ከየት አመጣሁት? ሪቪው ማድረገው እኔ ፐርፊውም አልሸጥም፣ ሪቪው ነው ማድረገው አልኩኝ። አዩ አሁን ደግሞ ፓስፖርቷን አልክም፣ ለማንም አክል ህጋዊ ላልሆነ አካል አልክም። ይሄ መብቴ ነው። ግን ለእናንተ ግን ቀላል ያደረኩላችሁ ምንድነው የኖርዌጂያን ቆንስላ ጋር ሄዳችሁ እኔ ነገም የዛሬ እስካለሁ ድረስ ፋሽኑ እስካለኝ ስለ ፐርፊውም እስካወራው ድረስ እዚሁ ነኝ። ደስ ያለኝ ቦታ እየገባው ስፈልግ ጌም የተጫወትኩ ጌም አልጫወትም። ሆነስትሊ ኢንስፓየር ያደረጉኝ ሰዎች ጊፍት እየሰጠው በቃ ልክ እንደማደርገው እንዳሁኑ ፐርፊውም ሪቪው አደርጋለሁ እየገዛው። እኔ ጋር መጥቶ ፐርፊውም የሚማር ሰው ደስ የሚለው ሰው እኔ ጋር ይመጣል። ዳሴት። በተረፈ ግን ቆንስላ ካለም ምንም ካለም ይኸው ሳጂ ይኸው በአሁኑ ሰዓት እኮ ሁሉም ነገር እኮ ግሎባል እኮ ነው። ቀላል ኢዚ እኮ ነው። እንዲያውም ለእናንተ ቀላል ሆነላችሁ። እኔ ማህሌት ከሆንኩኝ እኮ ተገኘሁላችሁ አይደል? ለምንድን ነው እዚህ ቁጭ ብላችሁ ከኔ ጋር ነይ አይደል? ወደ ህግ ለምን አትሄዱ? ህግ ላይ ሂዱ። እኔ አሁን ማህሌት ከሆንኩኝ ሹር ከሆናችሁ ኖርዌይ ያለሁት ብዬ ትናንትና አሳየቻችኋለሁ። እንዲህ አሁን ቀለለላችሁ። ስለዚህ በፊት ዱባይ ናት ወይስ የት ናት የነበረውን ጥያቄ አሁን ተመለሰላችሁ። ያለሁት ኖርዌይ ነው። ኖርዌይ ቆንስላ ጋር ሄዳችሁ የማህሌትን ዶክመንት ይዛችሁ ይቺ ሰው እዚህ ቦታ አለች እርግጠኛ ነኝ ብላችሁ በአንድ ደቂቃ ወዲያው እኮ ነው የሚገኘው። እኔ እዚህ ጋር ያለው ሲመጡ የኔ ሂስትሪ ወዲያው ያገኙታል። በዛ መልስ ታገኛላችሁ። እነሱ መጥተው ሲጠይቁኝ ለነሱ መልስ እሰጣለሁ። ለእናንተ ግን አልሰጥም። ዊዝ ኦል ማይ ሪስፔክት በጣም ይሄንን አላረግም። ግን ወጥቼ አሁን ሾፒንግ ሳረግ አሳያችኋለሁ። ችግር የለብኝም። በተረፈ ግን ፓስፖርቴን ግን ቁጥሬን የፓስ ቁጥር ያለበትን ፉል ዶክመንት ሌሎቹ ልከው ሊሆን ይችላል። እኔ ሌሎቹ አይደለሁም። በራሴ ነው። እኔ ፋሚሊ አለኝ፣ ቤተሰብ አለኝ፣ ባል አለኝ። ይሄንን እንዲህ ተጠይቅ ያለው ስላቸው በጣም ነው የሳቁት። በእውነት እዚህ ያሉ ሰዎች እንደዚህ አይነት ከየትኛው ምን አይነት አሰራር ነው? በጣም ነው ሰው የገረመው። ግን ለእናንተ ኢዚ ሊሆን ይችላል፣ ለእኛ ሀገር ኢዚ ሊሆን ይችላል። የሰውን መብት መዳፈር መንካት ስለለመድን this is forbidden። እንደዚህ አይነት ጥያቄ ራሱ በጣም ፎርቢድን ነው። ህግ ጋር ነው መሄድ ያለባችሁ። ስለዚህ ይሄንን ነው። ቅልቦች ሪስፔክት አደርጋለሁ፣ ምንም ችግር የለም። ራሱ ማነው መብረቁንም ሪስፔክት አደርገዋለሁ። ልክ ነኝ፣ እኔም ልክ ነኝ፣ ሁላችንም ልክ ነን። ስለዚህ በየራሳችን መንገድ እንሂድ። እንጠራሻ ክብረት ስለመጣሽ እናመሰግናለን። እኛ ምን ማድረግ እንዳለብን እንነጋገር። ተስፍዬ ነገ እሑድ ነው፣ ሰኞ ነው። ነገ ኖርዌይ ቆንጽላ ኢትዮጵያ ያለው
ሄዶ የማህሌትን ዶክመንት ሰብሚት አድርጎ እዛ እቺ ተጠርጣሪ ኖርዌይ እንዳለች እንጠረጥራለን፣ በዚህ ቲክቶክ አካውንት ነው የምትጠቀመው ብሎ ሊያመለክትልን የሚችል አካል አንተ ጊዜ ይኖርሃል ትችላለህ። አይ ኖርማሊ መጀመሪያ ቆይ እነዛኞቹም ጋር ያላቸውን ማስረጃና መረጃዎችን ያሰባስቡና ዝም ብሎ አሁን ብድግ አድርገሽ የሆነች ነገር አንጠልጥለሽ አይደለም ማስረጃዎችና መረጃ ቅድምም አንድ በዚህ ጉዳይ ላይ የህግ ባለሙያም ሀሳቡን ሲሰጥ የነበረበት ጊዜ ነበረና አላሳይም የራሷ እንትን ነው ኦፍኮርስ ግን ከቅንነት አንጻር ነው ቅድምም ስጠይቃት የነበረው ግዴታም ደግሞ ለሁላችን ቆይ ሳጂ አንቺ ስታወሪ አንዴ እድል ስጪው ረጅም ሰዓት እድል ሰጥቶሻል በጣም ይቅርታ እና ምናልባት ይሄ ግርግሩም ሁለቱም እኛ ደግሞ እነዛ ምስኪኖችንም በማሰብ አንቺ አለመሆንሽን ግዴታ በፓስፖርት ብቻ አይደለም በሌላም አንቺ ኮንፈርም ልታደርግልን የምች ያለመሆንሽን እንግዲህ ቅድም እንዳልሽ ቪዲዮ አሳይቼ ቆይ ቅድም ስታነሺው የነበረው ጉዳይ አለ ሾፒንግ ሳደርግ ምናምን ነገር አሳይቻለሁ ያለውበትን አካባቢ ስትይ ነበረ መጀመሪያ ላይ እኔ አሁን እሱን አላውቅም እነዚህ ልጆች ነው እንትን ሊያደርግበት የሚችልበትን ሁኔታዎችን መፍትሄ ሊመጣ የሚችልበትን ሁኔታ ብታመቻቹ ከዛ ሲያልፍ ደግሞ የነሱም ጋር ያለው ማስረጃዎች አሉ ብለዋል ቅድም ጠይቀናቸው እነሱ ጋር ያንንም ሰብስበን ደግሞ እኛም ሌላዎችን እንትን ማድረግ የምንችልበት አሁን ብቻዬን ሙሉ ሐሳብ የለኝም ገና ለመጀመሪያ ጊዜ ነው ዛሬ ሶሻል ሚዲያ ቲክቶክ ላይ የመጣሁት ገብቼ እንትን ብዬ አይቼም አላውቅም የተቆራረጠ ምናልባት ሲደብር ማታ እንቅልፌ እስከሚመጣ ብቻ ስክሮል ላደርግ እችል ይሆናል እና እንድትሄድ መረጃዎች የለኝም ማሳየትሽን ኖርዌይ እንደምትኖሪ ወጥተሽ ከተማውን ማሳየትሽ ለምሳሌ አሁን ካንቺ ነው የሰማው አላወቀም ደጋግሜ እኮ ብያለሁ ይኸውልሽ አቡ እኔ እኮ ክሬዲት ለምን አይሰጠኝም እኮ አልኩት ለህዝቡ ብዬ ይሄን አድርጌያለሁ አሁን ክሬዲት ያልሰጠሽ ስላላወቀ ነው ተስፍዬ አሁን ነው በጣም ቢዚ ሆኖ በስራ ቲክቶክ ላይ አልመጣም ነበር ዛሬ ገና ነው የመጣው ለዛ ነው እና እሱ ላይ አትፍረጅበት ከተማውን ማሳየትሽን ኖርዌይ መኖርሽን ማሳየትሽን አላወቀም እንደዚህ እናድርግና ወደ እልባቱ እንሂድ ለእነዚህ ልጆች ደግሞ እንዴት አድርገን በምንችለው መልኩ መፍትያቸውን እንዴት አድርገን እናፈላልግ እነዛን ምስኪን ልጆች ሀቅ የሚለውን ነገር ደግሞ ያው አሁንም እየተቀናጀን በጋራ ከነዛኞቹም ጋር ሀቢባም በዚህ ጉዳይ ላይ ኢንቮልቭ አድርገሽ በደንብ አድርገን እንሰራበታለን የነሱ አለን የሚሉት ነገር ካለ ግን ቢያቀርቡና እንደው ይሄ አጀንዳ ሊዘጋበት የሚችል አንቺም ያለሽን ለነዛ ምላሽም ሰጥተሽ አላቅም እንግዲህ ከዚህ በፊት ፌስ ቱ ፌስ ተገናኝታችሁ አውርታችሁ ከሆነ አላቅም እና በእንደዚህ አይነት መልኩ መፍትሄዎች ተፈልገው ወደ እልባቱ ብንመጣ ሞር የተሻለ ነው ብዬ ነው የማስበው አልኩንም ታዩ ተስፍዬ መረጃዎቹን የያዙትን መረጃዎች ይስጡት ይላኩልክ እነሱና እንደነገረችን እሷ ወደ ህግ እንሂድ ኢትዮጵያ ያለው ኖርዌይ ቆንጽላ ጽሕፈት ቤት ሄደን የማህሌትን ዶክመንቶች አቅርበን ይቺ ሴት በዚህ ቲክቶክ አካውንት ላይቭ ሪከርዷን ምኗን አሳይተን ኖርዌይ እንደምትኖርና እኛ ማህሌትነቷን እንደምንጠረጥር ለኤምባሲ ኢንፎርም እናርግ ከዛ ኤምባሲ እኮ እዛ ይጠራታል እሱም ውጪም ሳይሆን ይዛ ያለው ቀላል ታውቂ የለ ሀቢባ ከሰሞኑ ራሱ ሁለት ደብዳቤ ያለ አላስላኩልሽም ለሳውዲ ኤምባሲ የተጻፈው ኖርማል ይሄን ነገር ለማጥራት ይኸውልሽ አሁን የዚህን ፋርዘር ከመሄድ ከሚለው አንጻር ነው እኔ ነገሮችን በቀላሉ መፍታት የሚቻልበትን ሁኔታ የልጆቹንም ችግርና አይናቸውን ትክክለኛው ማህሌት ላይ ማሳረፍ አለባቸው እሷን መፈለጉና መፈለግ ላይ ነው ሁላችንም መዝመት ያለብን የሚለውን ነገር ነው ስለዚህ ለዛኛው ደግሞ እነዚህ እህት ወንድሞች አይ እኔ እንደዚህ አይደለም ብለሽ ኮንፈርም ልታደርጊ የምትችይባቸውን ነው አንዳንዴ ሁሉም ጥያቄ የሰዎች ፍላጎት ሰፊ ሊሆን ይችላል ብዙ ሊሆን ይችላል ግን ይሄን ማድረግ ይችላል በዚህኛው ደግሞ ኮንፈርም ላደርግላችሁ ይችላል ብለሽ እንትን በትይ ሞር የሚለውን ሐሳቤ ነው እኔ አሁን ጥያቄ ይዤ አደቆ ተመሳሳይ ለኔ እኔ አንዳንድ ጊዜ ከፓስፖርት ውጭ አልከኝ አይደለ ከትናንትና ወዲያ ከተማዬ ላይ ወጥቼ ኦስሎ መሆኔ ራሱ ፍቄ የኖርዌይ ኮንፎርም አድርጎላቸዋል ያለው ኦስሎ ያሉ ልጆች ራሱ ያለችው ኦስሎ ነው ብሎ ኮንፎርም ተደርጎላቸዋል እስቲ ፍቄ ኖርዌይ ጋር ሼር አድርጉለትና ኮንፈርም ማድረጉን ይምጣና ይንገራል
ሀቡ እኔም የምኖረው እኮ እዛ ነው። ራሱ ኖርዌይ ያለችው። አዎ ግን ሊያ አንቺን አናቅሽማ ፍቅሬ ኖርዌይ ስለሚታወቅ ሶሻል ሚዲያ ቆይ ልንገርሽ፣ እኔ ያለሁት ሌላ ሊያ ትታወቃለች። አቡዬ ሊያ ትታወቃለች። እንደገና አንድ ነገር ደግሞ ሌላ ልንገርሽ፣ በእኛ ሀገር ባላንስ ለእኛ እንትን በቂ አይሆንም። ለምን እኛ የሚፈለገው ምንድን ነው መሰለሽ? ሄዳ ነው ተብሏል። አሁን አካባቢውንም ስታሳይ ሄዳ ነው ስለተባለ ከዱባይ በራ ነው ሀብታም ስለሆነች በቃ መብት አላቸው። ትልቁ መፍትሄ ይኸውልሽ፣ እኔ ማረጋግጠው ትልቁ መፍትሄ ኢትዮጵያ ያለው የኖርዌይ ቆንጽላ ጽሕፈት ቤት ሄዶ የማህሌትን ዶክመንት ሰብሚት አድርጎ ለህግ አመልክቶ ህግ ኤምባሲ ጠርቷት አረጋግጦ ኤምባሲ አዎ አይደለችም እስካላለ ድረስ አናምንም። የሰው ምስክር በቂ አይደለም። በጣም ጥሩ ሀሳብ። ሁለተኛ ሌላ አንድ የቆየቀና ልንገራት። ሁለተኛ ደግሞ መረጃው አንዳንድ ፌድ ሲያደርጉብን የነበሩ ስራዎችን የምታስታውሺ ከሆነ ቁንጽል ሀሳቦችን ይዘን እንሄድና እዛ እናስጀምራለን። ከዛም በኋላ ፌል ያደርጋል የተወሰነ ምናምን ነገር። ስለዚህ አሁን ማግኘት ይቻላል እኮ የእሷንም ጉዳይ ማጥራት በዲቴል በቅንነት ነው እየጠየቅናት ያለ ነው። እሷ ናት ብለን ብዙ ጊዜያችንን ፈጅተን ብዙ ጉልበታችንን ፈጅተን ከዛም በኋላ ለሌላው ትክክለኛውን ማህሌትን ደግሞ ለመፈለግ ኢነርጂያችንን እንትን ከምናደርግ በቅንነት አንቺ ማህሌት መሆንሽን አጣሪልን የሚል ጥያቄ ነው ያቀረብነው። ካልሆነ በስተቀር ኦፍኮርስ እነሱ ያላቸውን ማስረጃዎችን ሲሰጡን አሳማኝ አይደለማ። ተስፍዬ አካባቢውን አሳየች፣ አሳማኝ አይደለም። ፓስፖርቴን ደግሞ አልልክም ለህግ አካል ነው ምልከው አለች። አካባቢውን አሳየችና ወጥታ በላይቭ የኖርዌይን ከተማ አሳየችና ከዱባይ በራ ሄዳ ነው ተባለ። ስለዚህ በቂ ስላልሆነ በቂ ለእኛ ምንድን ነው ትክክለኛ ማንነቷን የሚገልጽ ፓስፖርቷን እንድታሳይ እሷ ፈቃደኛ አይደለችም ማለት። ስለዚህ ፈቃደኛ መሆኑ በህግ ስትጠይቁኝ ነው አለች። ምንድን ነው አሁን ለምሳሌ እኔ ነገሩ እንዲያማሆን እኮ ቀለል አይደል ሀቡዬ? ማለት በፊት የነበረችበት ቦታ አይታወቅም ነበር ማህሌት። አሁን እኔ ከሆንኩን እነሱ የሚሉት ማለት ነው። ማህሌት እንግዲህ አሁን ኖርዌይ ያለችው ቀለል እኮ። ኤምባሲ ሄዳችሁ እሷን ስትሉ ፖሊስ ራሱ እኔ ጋር ሲመጣ ፖሊስ መሆኑን አረጋግጬ ፓስፖርትሽ ይኸውልሽ፣ ፖሊስ ራሱ እኔ ጋር መጥቶ ቢጠይቀኝ ራሱ ማንነቱን ገልጾ ፓወሩ እንዳለው ተገልጾ ምናምን ነው። ዝም ብለሽ አትጠይቂም። ዝም ብሎ እዚህ ሀገር ላይ እንደዛ አልተለመደም። ስለዚህ እኔም ለፍቄም ራሱ ለቅልቦች የጠየቅኩት አንተ ላይሰንሱ አለ ወይ ኢንተርናሽናሊ ሰዎቹን ፓስፖርታችሁ አምጡ ለማለት ያልኩት ለዚህ ነው፣ ያንን ላይሰንስ ማየት ስለፈለግኩ። ስለዚህ አሁን እንደሆነ ፓስፖርቴን ዊዝ ኦል ሪስፔክት ብያለሁ። ሌላውን ለእናንተ ብዬ ኤክስትራ ማይል ሂጄ ስራዬን ትቼ አሳይቻለሁ። ፓስፖርቴን ግን አልልክም። ህጋዊ አሁን ሂዳችሁ በኤምባሲ ጠይቁና ህጋዊ በሆነ መንገድ ጠይቃችሁ ያኔ ለህግ አካል እዚህ ላለ ለኖርሽ ፖሊቲ ሊሆን ይችላል ዋሬቨር። እኔ ኢትዮጵያዊ አይደለሁም ብያቸዋለሁ። ኖርዊጃን ነኝ። በኖርዊጃን ሲስተም በዚህ አገር በአገሬ ሲስተም ስጠየቅ ለነሱ መልስ እሰጣለሁ። ይሄ ነው። በተረፈ ግን እኔ ከዚህ በኋላ የትም ቦታ አልገኝም። ስለዚህ ጉዳይ አላብራራም። መጥቼ እንጂ አደርጋለሁ እንጂ የማደርገው ስለ ፒክቸር የመለጠፍ አያሳዝን። ኦልሬዲ ዳሜጅ ኢዝ ዳን። ተለጥፎ ስሜ ሲሰደብ የነበረ አሁንማ ያስቀኝ ጀምረዋል። ምክንያቱም የሆነ ሀሳብ ራሱ ያስቀኝ ጀምረዋል። አንቺማ ሁኔታው ተመችቶኛል አስመሰለብሽ። አይመስለኝም። አሁንም ደጋግሞ መንገድ ይችላለሁ። እኔ በራሴ መንገድ አሁንም ቢሆን ብያቸዋለሁ። አይ ሃቭ ኖ ፐርሰናል ኢሹ። መብረቁን አከብረዋለሁ። ሁላችንም አከብራችኋለሁ፣ ወዳችኋለሁ። ምንም እንትን የለብኝም። የፈለገውን ነገር ማለት ይችላል። በቃ ይመቸው። ግን አሁንም ደጋግሜ የምለው ጥያቄያችሁ ስለ ፓስፖርት ከሆነ አልክም እና ወደ ቀጣይ ሂዱ እንጂ በቅንነት አትበለኝ። ቅን ነኝ ብያለሁ። እኔ በምርጫዬ ነው ቅን የሆንኩት። ቅን ነኝ ብሊቭ ሚ። በቅንነቴ አድርጌያለሁ። በቅንነቴ ግን ፓስፖርቴን አላሳየም። ይሄ ቅንነት አይደለም። ፓስን ማሳየት ይሄ ቅንነት አይደለም። ቅንነት ሌላ ነው። ይሄ ቅንነት ከሆነ ደግሞ ቅን አለመሆን ይሻለኛል። አላሳይም። አም ሶ ሶሪ። ስለዚህ እኛን አቡዬ አንዴ ይሄ መብረቁ የሚባለው ሰውዬ ይምጣና እዚህ ቤት ጥያቄዎችን ያቀርብና ለአንዴና ለመጨረሻ ጊዜ ፈቃደኛ ከሆነ ይጥራውና ቀንድቦች እሱ ከሆነ አይደለም ሳጂ ፈቃደኛ ብያለሁ። አሁንም ብያለሁ። መብረቁ ላይ ሪስፔክት እስካለው ድረስ ፍራሽ የሆነ ቃል እስካልተናገረ ድረስ ምንም ፐርሰናል ኢሹ የለኝም። ማንም ሰው በቤት የተራሽ አንድ ቀን እኔ ራሴ ሰዎች ሊሰድቡ ሲሉ እኔ እንዲሰደብ አልፈልግም። እንዲህ ስላለኝ ራሱን ይሰድብ ያውላቅ በጭራሽ። እኔ ራሴን ፋይት አድርጌ ጨርሻለሁ ብያቸዋለሁ ሰዎች። እኔ ምንም ኖ ሃርድ ፊሊንግ። እኔ መንገድ ላይ ባገኘው ምንም አልለውም።
መግባት ይችላል፣ መጠየቅ ይችላል የፈለገው። እስቲ እዚህ ያላችሁ ቤተሰቦች ምናልባት የእሱንም እንትን እንድንሰማ ቀደምም ጠይቄው ነበረ። እዛ 1 ሰዓት አካባቢ ቆይቼ ነው ወደዚህ የመጣሁት። የሚጠይቀው ነገር ካለ ምናልባት እኔ ነኝ የሌለሁት እንጂ ሌሎቹ ስላለን ብዬ መዳፈር እንትን አልልም። እውነትም ፍለጋ እኛም የአቅማችንን ያህል እናግዛለን። ሁላችንም ትክክለኛውን ማህሌት ለመፈለግ አንቺም ከሆንሽ ሌላም ወዮችም ካሉ እንትን እንዳለን ኮመንት አድርጉለትና እንደው ቢመጣና አትሊስት ጥያቄውን ፍላጎቱን ብናውቅ በዛውም እኛም የእሱ አካል የምንሆንበትን እሱንም እናገዝበትን እሱ ሚንስ ሌሎቹ ወክሎ እንትን እየሰራ ስላለ ብጥሩትና እንትን በሉ እስቲ። ጊዜያችንን በጥያቄ ከምናባክን እኔ ህዝቡ እንዳለው ቀጥታ ወደ ህግ ብንሄድና የህግን አቅም ብናሳይ ቀጥታ ኤምባሲ ሮርተን ምንም ማድረግ ሳንችል ስንቀር ቀጥታ ወደ ህግ እንሄድ ነው። እና እኔ አሁን የምለው ምንድነው ወደ ህግ ብንሄድና ኤምባሲው ራሱ ጠርቶ የምትኖርበት ሀገር ኤምባሲ ጠርቶ አረጋግጦ ደብዳቤ ቢያመጣልን መሆንና አለመሆኗን እኔ አይቻሉ እኔ አንድ ግለሰብ ነኝ እንዴ ያየው አላየው ምን አመጣለሁ? ፎርጂድ ቢሆንስ እናንተ እንዳላችሁት ምናልባት ሀብታም ስለሆነች ፎርጂድ አሰርታ ቢሆንስ? ስለዚህ እንዳላችሁት በኤምባሲ አመልክተን ሀቡ ነው የዛችኛዋን ማህሌት ጉዳይ ማስረጃና እኔ ይኸውልሽ 1 ቀን ከዚህ በፊት በነበረው ማን እንግዲህ ከተበሉት ውስጥም ተደዋውዬ አላውቅም። ቀደም መብረቁ ቤት ብያለሁ። ማንኛቸውንም አላውቅም። ከዚህ በፊት ሲነሳ እንደነበረው አሁንም እንደዛው ይደራጁና ማስረጃና መረጃዎቻቸውን የያዙና እኛም የምንረዳቸውን ነገር እየረዳናቸው መንገዱንም እያሳየናቸው የሚመለከተውን ይህን ጉዳይ የሚያጠራ አካላቶችም ጋር ሄደን ማድረግ የምንችልበትን ወዮችን እንሄዳለን። ሰፊ ነው። አሁን ያን ሂደቶችን ከመጀመር በፊት እንደ እውነተኛ ይሄ ልብሽም 2 ቦታ ተከፍሎ ወደዛ ወደዚህ ከሚሆን ከሚል አንጻር ነው። ስለዚህ ይቅርታ ስላቋርጡ ተስፍሽ ሀረርጌው በጀጎል በጎ አድራጎት ድርጅት ነው እኮ ጉዳዩን የያዘው እኮ ተስፍሽ ነው በህግ እሱ ነው የከሰሰው እኮ። እኔ በከሰስኩት ነው ሚኪም እንዲከፍል ያስደረግኩትኝ። እኔ በጃጎል በድርጅቴ እነዚህን 57 ሚሊዮን የበላቻቸውን ሰዎች እኔ ያስከስሼ ነው ሚኪም እንዲከፍል ያስደረግኩት ብሏል። እና ጉዳዩን የያዘው በህግ የያዘው ተስፍሽ ሀረርጌው ነው። እሱን አውራ ኦልሬዲ 57ቱን ቢሮ መጥተው እሱ ጋር ምናምን ብሎ ነበረ አናግረው ወንድማችን ይመጣል ብዬ ጠብቄ ነበር። አይመጣም አልመጣም ብሏል እያሉ ነው ኮመንት ላይ። የምንችለውን ላይቭ ላይ የገባሁት ለነበረን ጊዜ ሁሉ እናመሰግናለን። ባለ ማስረጃና መረጃዎች ካሏቸው እኛም መንገዱን በማሳየትና በመርዳት የአቅማችንን አስተዋጽኦ እንወጣለን። በዚህ ብቻ ቴንኪው አመሰግናለሁ። መስፍዬ በጣም እናመሰግናለን። ሁሌ ስለምታግዘን ስለምትረዳን በጣም ነው የምናመሰግነው። ምንም አይነት እርዳታም ከኔ ከፈለጋችሁ ልጆቹ ምንም አይነት እርዳታ ከፈለጉ እኔም አለው ተስፍዬ ንገሩኝ። በተረፈ ግን ሞር ኢንፎርሜሽን ያለው ተስፍሽ ሀረርጌው ጋር ነው። እሱ በድርጅቱ በህግ ስላስያዘው ጉዳዩን ጠይቀው ምን ላይ እንደደረሰ። እሺ ሰላም ደሩች። ያው እያዳመጥን ነበር። ቴንኪው ኤኒዌይ ምንድነው መሰላችሁ እውነት እንዲወጣ አድርገሃል። በጣም ጎበዝ ተስፋዬ፣ ቀጥልበት። ምን እናድርግ መሰላችሁ ያው ወደ ሶሉሽን አይደል የእንትናን የማህሌቴን ፓስፖርት ከተያዘ ካለ እነዛ ልጆች ይምጡና አንተ ጋር አለ እነዛ ልጆች ይደራጁና መተው ፌደራል ፖሊስ ያመልክቱ። በፓስፖርት ተመልክቷል። ኦልሬዲ አመልክተዋል። በህግ እኮ ተይዟል። ተስፋዬ አድርገው እኮ በህግ ላይ እኮ ነው ያለው። እስቲ ነው እኛም እንትን ብንልበትና ስልኬን ስጣቸውና ይደውሉልኝ ለልጆቹ ለይህን እንትን ለሚያደርጉና አድሶ አዎ ላገናኝና ልጆቹ 30 ሚሊዮን 40 ላገናኝና ግሩፕ መረጃዎችን ተቀበሉ። ተስፋዬን ጥሩት፣ ተስፋዬ አድርጌውን ጥሩት እና ሀቢባም እኮ ከዚህ በፊት እኮ በህግ ተይዟል ብሎ ነበር የጨረሱት እና አሁን እኮ ተናገረች። በህግ የያዘው ተስፋዬ አድርጌ ነው ከተባለ ከተስፋዬ አድርጌ ወደ ቅልቦች እንዲተላለፍ ለምን አናደርግም?
ምንድነው የምናደርገው መሰለህ? ተስፋ የለበትም። ያ ተስፋ የለበት። ተስፋ የሚኪን ነው እንትን ያደረገው። የሚኪን ምን እናደርግ መሰለህ? መብረቁ ለልጆቹም እንትን እንድትላቸው ምን እናደርግ መሰለህ? ይምጡና የዚህ 57 ሚሊዮኑ ፌዴራል ፖሊስ እኛ ቦታውንም አብረንም መሄድ እንችላለን እናሳያቸውና ማመልከቻ ጽፈው ስማቸውን ዘርዝረው የት እንዳለች የነበረች መነሻው ከዛ አሁን ደግሞ በእንደዚህ አይነት መልኩ ተብሎ ኖርዌይ ሁና እችኛዋን መሆኗንም ለማጣራት እሷም ያለችውን ቀደም ሰምታችሁ ከሆነ እንደዛ ነው። ሁለቱንም እንሞክር። ኖርዌይ መሆኗን የኖርዌይ ኤምባሲ እዚህ ያለው ኢትዮጵያ ያለው ቆይ እንደዛ እናደርጋለን። ኖርዌይ ኤምባሲ ፕላስ ለዱባይ ደግሞ ኢቨን እኔ ቀጥታ ራሱ በደወልም ይቻላል። ከአስፈላጊ ከሆነ ደግሞ በደብዳቤም በሌጋል ሆኖ እንዲሰራ ሙሉ ፓስፖርቷ ላይ ቁጥሩን ተጠቅሶ በዛኛው መልክ እንትን እንጠይቅ። ከዛን ይሄ አመልክቶ ዞር ማለት ሙሉ ማረጃና ማስረጃዎች ካሉ ብዙ የሚከብድ ነገር አይደለም። ጊዜ ሊወስድ ይችላል ኦፍ ኮርስ፣ ግን እንሄድበትና ጉዳዩን ልባት እንፈልግበት። ልጆቹም ይምጡ። ከዛን የሚሆነውን ነገር እንየው። ተስፍሽ የሀቢባን ነገር እንዴት አየው? ቪዲዮ ሰርታ የለቀቀችው ምንም የለባትም አውቄያለሁ እሷ አይደለችም ብላ የለቀቀችውን ቪዲዮ አሁን ደግሞ የተናገረችው እንዴት አገኘው? ቪዲዮን አላየው። እኔ እነ ሶሻል ሚዲያ ያው መብረቁ ጋር በስልክ አውርተናልና ከሁለት ሳምንት ወዲህ እንትን ብዬ አላውቅም። ሶሻል ሚዲያ ላይ ገብቼ ቪዲዮዋንም አላየሁም። አሁን እንደዚህ ነው እንደዛ ነው ማለት ትንሽ ይከብደኛልና ከሀቢባም ይልቅ ትኩረታችን ደግሞ የልጆቹ ላይ እንትን እናድርግና ወደ ስራ ብንገባ ይሻላል ብዬ አስባለሁ። ሀቢባ ካሳ ልጆቹን ታግዛቸው፣ በሆነ ነገር ታግዛቸው በእጇ ካሳ ካልሆነ በስተቀር በሷን በህግ ትጠይቃለች። ምክንያቱም እኔ ፓስፖርቱን ልካልኛለች ካልኩ በኋላ ለሆነ ቦታ ልክ ያለች ፓስፖርቱን ኦሪጂናል እንደሆነ አረጋግጫለሁ አለች። ምን ላይ ቻት ጂቲፒ ላይ አይቼዋለሁ ነው ምናምን ስትል ነበር። እሱን አይቼዋለሁ ቼክ አድርጌያለሁ ብላለች። በእርግጥ እና ይሄ ነው ያለው እውነታ። የእሷንም እንግዲህ መጠየቅ ያለባችሁ ነገር የምትጠይቁት ነገር ካለ ጠይቁ። እኛ ታርጌት የተጎዱ ልጆችን እንዴት እንርዳ ነው። ቅድምም ነግሬያለሁ። ወደ እሱ ሶሉሽን ታጠፋ መያዝ አለብን። ቅልቦች ወላሂ እኔ እንደ ዛሬ አኩርተኝ አታውቅም። በቃ ሀሳቢም አላማዬም ይሄ ነበረ። ምንም የተለየ ያው ድሮም እንደዚሁ ነው። ለምንችላትን የአቅማችንን ያህል ኮንትሪቢዩት እህት ወንድሞችን ለመርዳት ኮንትሪቢዩት ለማድረግ እንትን የምናደርገው እና የጊዜያችንን እና ያለችንን ነው የምንረዳው። ለዛ ደግሞ አለን፣ ዝግጁ ነን። ሁሌም ስጠሩን አለን ብለን ዋቂነ እንደገና ደግሞ ለሰው ልጅ መብት የቆምክ ሰው ነህ። የሰውን ፓስፖርት ላኩ ማለት ራሱ በህግ እንደሚያስጠይቅ ታውቃለህ። ማንም የማንንም ፓስፖርት የማየት መብት የለውም። ኩላሊትህን አቅም ካለ እንትን ነዋ። እሱማ ያው ባለህበት አካባቢ ላይ ሰው መግደል ምንም ስለሚፈቀድ በእናንተ ችግር የለውም። እገልሃለሁ አንተ ቅማላም ጥንባታ ማረቂያ ውጣ ከዚህ ቅማላም። የኔ ቤት ይቻለሁኝ ኬዙን ዘግቻለሁ ብላ የሰራችሁ ቪዲዮ እባካችሁ ሴቭ አድርጉት። ሴቭ አድርጉት። ከሁለት ዓመት በፊት ስነግር ለምን ሙዚቃ እኮ ሰርቼለታለሁ ሀቢባ ሌባ ናት የሚል እሱን አሁን ሪፖስት አድርገው። እሺ በጣም ማድረግ አለብን። በእውነቴን ነው የምላችሁ። መብረቁ የሚገባውን ነገር ነው የጣረው። ሁሉም እንቅልፍ አጥቶ ይህን ነገር ለማድረግ ቀን ከማታ ነው ነገር ያደረገው። ግን ሀቅ እየወጣ ነው። ተመልከቱ። 2 ዓመት ሙሉ እንባቸው ያልታበሰላቸው ሰዎች ሜዳ ላይ የወደቁ የነሱ እንባ እንደዚሁ እንዳይቀር ነው ፈጣሪ የረዳ። እውነቴን ነው የምልህ። ማንም ዞር ብሎ ያላያቸው እና ሀቢባም ቢሆን ዞር ብሎ ያላዩዋቸው ናቸው። አሁን በህግ ለምን መጀመሪያ በህግ አላለችም? ቪዲዮ ከመስራቷ እንድትሸፈን ተብሎ ለጥቃቅን ነገር ለፍርፋሪ ነገር ዋይ ስማ ጃጓር ምናለች መሰል በመጨረሻ መብረቁ ምናልባት ወደ ኖርዌይ በራ ሄዳ ሊሆን ይችላል ሀብታም ስለሆነች አላለችም ሀቢባ እኔ እና በህግ ካልሆነ አላምንም ካሁን በኋላ ብላለች። እና ዳት ሚንስ በቃ ደርሰባቸዋል። ግን ቅድምታችን የጠየቀችውም ማናት
ሀና ናት የጠየቀችው። አሁን ተስፋ ማን ነው ስሙ ሚቂ ፊት አውራሪን መውሰድ ቢቻል ዋጋ ከፍሏል። በእርግጥ እሱ ብቻ ነው ዋጋ እየከፈለ ያለው በየጊዜው ማለት ነው። ዊክ ሊንኩ እሱ ይመስለኛል። ዊክ ሊንኩ ማለት መብረቁ እንዴት ነህ? ሰላም ነው። አንዴ ፓስተር አንዴ ሀሳብ ልስጥ። ላቁም ማውራት የላቁም በተራ እንስተናገድ። አይ እኔ ሌላ መረጃ ልሰጣችሁ ብዬ ነው። እስቲ አንዴ መረጃ ከሆነ መረጃ እሺ። ማለት እኔ ልክ ዱባይ ስትገባ ፀጉር ቤቱንም ያጋዛዋት እኔ ነኝ። ወደ 2 ወር ከምናምን አውቃታለሁ በአካል ማለት ነው። ገና ዱባይ ስትረግጥ ማለት ነው። ዱባይ ገብታ በሁለተኛው ቀን ነው ማውቃት እና ያ አውቃታለሁ እኮ እያልኩ ነው። እኔ አልተበላው ምንም ነገር አልደረሰብኝም። እኔ እንደውም ኮሚሽን ወደ 12,000 ድራም ምናምን ተቀብያታለሁ። ግን ምን መሰለ መብረቁ፣ አሁን ሀቢባ የመጀመሪያው ይሄ ነገር ሲነሳ አላቃትም ብላ ነበር። ገና ፀጉር ቤቱ ሳይከፈት እና ሀቢባ ምናምን ስም ማልጠራቸው ቲክታከሮች አብረዋት እንደሚሰሩ በበጎ አድራጎት ስራዎችን በተለያዩ ጉዳዮች እንደሚሰሩ አቅ ነበር እኔ